ነጥብ ያዝና ከዛ በኋላ ዳኒ ቆይ ኡስታዝ ያወራና ታጠቃልላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አህመድ ወአለይኩም እንዴት ናችሁ ሁላችሁ? ቴንክ ዩ አህመድ፣ በጣም የነበረን እንትን አሪፍ ነበረ ራሱ ማለት ነው። ዳኒ ሰላም ብያለሁ፣ እንዴት ነህ? ሃይ ወሂድ እንዴት ነህ? ዳኒ ወዳጄ ነው፣ ግን አንድ ጊዜ በሆነ ነገር አስቀይሞን አሁን እንትኑን አላቆረፍደውም ብዬ እተዋለሁ፣ አልፈዋለሁ ለዛሬ ማለት ነው። ግን እንደ አሳይመንት ግን በጣም ምናፍቀው ነገር ነው ያ የተናገርከው ነገር ረሱላህ ሰለላሁ ዐለይሂ ወሰለም አሁን ላይ በጀሃነም ናቸው ያሉት ብለህ ኢማም ቡኻሪ ላይ አለ ብለህ እየናፈቅነው ነው ያለነው። ሌላ ቀን ስትመጣ አሁን ብለህ ጥሩ ውይይት ላይ ነው እየተወያያችሁ ያላችሁት። አሁን ማቆርፈድ ወደዛ መሄድ ልክ ነው ብዬ አላምንም። ግን አሁን ወደ ዮሐንስ ወንጌል አንዳንድ ትቀጥላለህ ማለት ነው። ዮሐንስ ወንጌል አንዳንድ ላይ አህመድ ከፈቀደልኝ ብናወራ ደስ ይለኛል ከዳኒ ጋር ማለት ነው። ዳኒ እኔ የመጀመሪያ ወዳጄ ነው። ከክርስቲያኖች በጣም የተረጋጋ ተግባብተን ምን ብለን ዘዳግም 6:4 ላይ ያለውን አኻርና ያኺድ የሚለውን ነገር እጅ በእጅ ተጨባብጠን ግንባር ለግንባር ተሳስመን የተለያየን ሰዎች ነን። ዳኒ ትረሳዋለህ? ያኔ ኔትወርክ ተቋርጦ ወጣሁኝ እንጂ ሀሳቤን አልጨረስኩም ነበር። በነገራችን ላይ ታስታውስ እንደሆነ ዘዳግም 6:4 ስናወራ አይ ጨርሰናል ዳኒዬ ጨርሰን እንደውም ከያዲ ጋር ልትቀጥል ብለህ ያዲ አንተ ስለማይመጥና አይቻልም ብዬ ያስቆምኩት እኔ ነኝ። ምክንያቱም ለማአትግባቡ ልታስቀይመው ትችላለህ ብዬ ነው እንደውም እንትን ያልኩት አንተን አክብሬ ማለት ነው፣ ዶክተርን አክብሬ ከዛ ነው ያደረኩት። ብዙ ጊዜ ስለምመጣ በቃ ኢማም ቡኻሪ ላይ ግን ዳንዬ ስትመጣ እኔም ባልኖር ነው የምደግርህ። የምር ኢብራሂም የወደፊቱ አሳይመንት ኢብራሂም አቡኪም ሁላችሁም እዛ ኢምራን ያላችሁ እናንተ ቤት ሲገባ ኢማም ቡኻሪ ላይ ረሱላህ ሰለላሁ ዐለይሂ ወሰለም አሁን ላይ ጀሃነም ናቸው ያሉት ያለበትን ጥቅስ ያስፈልጋል። ካልሆነ ወይ ይቅርታ ይጠይቃል በትህትና ማለት ኢጎ ካልወሰደው ኢጎ ሰንትሪክ ካልወሰደው ዳኒ ይስማማኛል። ታወጣዋለህ አሁን እንዳያቆረፍድ እንትኑ ዮሐንስ ወንጌል አንዳንድን ዳይቨርት እንዳያደርግ ስለምፈልግ በጣም ሪስፔክት ስላለኝ ለአንተም ለታዳሚውም እዚህ ላይ ገስት ላይ ላሉትም እንትን ነው ራሱ ወደ ሌላ ነገር ሽፍት እንዳያደርግ አልፈለኩም። ዮሐንስ ወንጌል አንዳንድ እንድናወራ ስለፈለኩኝ ነው። አህመድ የምትለው ነገር አለ፣ ሰምራይዝ የምታደርገው የምትጨምረው ነገር አለ። ዳኒ ያስሩበትና ዮሐንስ ወንጌል አንዳንድ ላይ ያለውን እኔ ከዳኒ ጋር አወራለሁ፣ ትንሽ ማውራት እፈልጋለሁ ኢንሻአላህ። ቀጥሉ፣ ማጠቃለያ ያስሩበት የምትፈልጉትን ነገር ሐሳብ ዳኒም አህመድም። ኦኬ በቃ እንደዛ ከአንተ ጋር የሚቀጥል ከሆነ እኔ ሐሳቤን ልጠቅልለው እዚህ ላሉ ሰዎችም ጭምር ከዛ ካንተ ይቀጥላል ካላችሁ። አዎ ምክንያቱም እኔ ትንሽ አንዳንድ ሚስ ያደረጋቸው ፖይንቶች ስለነበሩ እሱን ለማስተካከል ከሚለው አንፃር ነው። ዮሐንስ ወንጌል አንዳንድን ሶስቱንም አንጋዎች ከዳኒ ጋር ማውራት እፈልጋለሁ ማለት ነው፣ አሁን ባወራባቸው ነገሮች ማለት ነው። አንተ ግን መቀጠል የምትፈልገው ነገር ካለ አሁን መቀጠል ትችላለህ። ግዴታም አይደለም ዛሬ ማውራት፣ ምናልባትም እንትን እናድርግ ነገር ስላልሆነ ሌላ ቀንም ማውራት እችላለሁ ከዳኒ ጋር ከፈለኩኝ። ቆይሽ አንድ ጊዜ በእንትን ላይ እየጻፍኩ ላሳየው። ኢብሮ እንትን ታብሌት ማሳየት ትችላለህ? እሺ ካሜራውን አዞርና አሳየው። ከዛ መሰረት ገንባ አሁን እንትን አድርግ። ይሄ መጻፊያውን እንትን በለው እንድጽፍልኝ ነው የሆነ ፖይንት። ኦልራይት ጆን 11C በለው። እሺ አንድ ጊዜ እቺን የጃን ላጥፋት የቅድሙን። እሺ ጆን 11C እሺ ጆን 11C። አሁን ጆን 11C ምን ይላል ከተባለ እዚህ ጋር ያላችሁ ሰዎች ካይቴዎስ ኤን ሆሎጎስ ይላል። ካይቴዎስ ኤን ሆሎጎስ ይላል። ገብታችኋል? አሁን ካይቴዎስ ኤን ሆሎጎስ የሚለው ላይ ቴዎስ እና ሎጎስ የሚባለው ሁለት ነገሮች አሉ። እነዚህ ሁለት የመጡ ነገሮች አሉ፣ ቴዎስ እና ሎጎስ። አሁን ቴዎስ እና ሎጎስ ካይቴዎስ ኤን ሆሎጎስ ይባል ማለት ነው። ካይቴዎስ ኤን ሆሎጎስ ይባል እነዚህ ቴዎስ እና ሎጎስ ላይ ፖይንት እናንሳ። አሁን ዳን አለ አይደለ? ሎጎስ እና ቴዎስ ኑሜሪካል አይደንቲካል ናቸው ወይስ አይደሉም? ስለ ኑሜሪካል ሲ በነገራችን ላይ ስለ አብ እያወራ አይደለም እኮ ስለ አብ እያወራ ነው ብዬ አላነሳውም። ኑሜሪካል አይደንቲካል ናቸው ወይስ አይደሉም? ዳይሬክትሊ ሳይሆን ኢንዳይሬክትሊ የኢየሱስ ክርስቶስን አምላክነት ወይም ከእግዚአብሔር አብ ጋር አንድነት ያሳያል። ምላሽ እየሰጠኸኝ አይደለም። አዎ ያይ በለኝ። ኑሜሪካሊ አይደንቲካል ናቸው ወይስ አይደሉም?
ጥያቄው ትክክል አይደለም። በነገራችን ላይ ግን ያው ወደዛው ነው የሚያመራው፣ እንደዛ ነው የሚያሳየው። አዎ እሺ፣ አዎ በለው ይብሮ። የመጀመሪያውን እንደዚህ መስመር አድርገና አንድ መስመር ትንሽ ከዛ በቃ ኑሜሪካሊ አይደንቲካል ናቸው። አዎ በለው ይብሮ። ዛጋ አምላክነቱን የሚገልጽ ነው። ፕሬዲኬት ኖሚኔቲቭ ብለህ መጻፍ ትችላለህ። አት ፈርስት ፕሌስ ኑሜሪካሊ አይደንቲካል ናቸው። አሁን ሁለተኛ ፖይንት ያዘልኝ ይብሮ። እሺ ሁለተኛ ራይት አድርግልኝ። እሺ ዳን ኑሜሪካሊ አይደንቲካል የሆኑ ነገሮች በግሪክ ግራመር ደረጃ በአንድ ስቴትመንት ላይ ሲመጡ ሁለቱም ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸው? ያ አንዱን የሚገልጽ ከሆነ ሊያስፈልግ ይችላል። ግን ይሄ አሁን እያወራን ያለነው ስለተለያየ ነገር ነው እያወራን። ኑሜሪካሊ አይደንቲካል የሆኑ ነገሮች በአንድ ስቴትመንት ላይ ሲመጡ ሁለቱም ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸውም? ማንኛውም ፐርሰን የሆነ ዴፊኒቲቭ አርቲክል ያስፈልገዋል። ፐርሰን ሆነ አይደለም። እሺ ፐርሰን ነው ብለን መታሰባት ፈርስት ፕሌስ ሶ ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸውም? ባይዘው ሲላ ያለው እኮ ፐርሰን አይደለም፣ ኤክስ ፕሬዲኬት ፐርሰን ሆነ አልሆነ ሳይሆን ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸውም? በቃ ኢብሮ እኮ እጁ ራሱ እንትን አለ ደከመው። ጋር እንዴ ቶሎ አጽፈ ነው እንጨርስ። ኮማ አሁን ነገር ነው ይጠይቅ ያለው፣ ምክንያቱም ስለ ሴንቴንሱ ያወራል። በአንድ ስቴትመንት ላይ የመጡ ነገሮች ዴፊኒት አርቲክል ያስፈልጋቸው ወይስ አያስፈልጋቸውም? ወይ አረፍተ ነገሩን ስራና አሳየኝ እና አንብቤው ነገር አለ። ካይቴዎስ ለምሳሌ ካይቴዎስ ሳይሆን የቅድሙን ፖይንት እናንሳ። ለምሳሌ ሆ ክርስቶስ ኤስቲን ሆዮስ ይባል እና ታዲያ ይሄ ማለት this is predicate nominative እሱ ራሱ ለምሳሌ ሆ ክርስቶስ ኤስቲን ሆዮስ ይባል ያ ሆዮስ የተባለው አካል ራሱ ክርስቶስ ነው አይደለም? ራሱ ክርስቶስ ነው። ሶ ሆ የምትለው ባትኖር ኖሮ ራሱ ክርስቶስን ይወክል ነበር? አይወክልም። ስለዚህ በዚህ ልክና መልክ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲ ላይ ካይቴዎስ ኤን ሆሎጎስ ሲል ሴም ቢንግን ኑሜሪካል አይደንቲካል የሆነና አካል ለመወከል ከመጣ ለመወከል አልመጣም። አካላት ላይ ዲስክሪፕቲቭ በአማርኛ ቀለል አድርገን የመጀመሪያ እንትን ይብሮ የመጀመሪያውን ሴንቴንስ ሰርዘው ሴም ቢንግ አይደሉም እነዚህ አካላት። የክርስትና ትምህርት ባጭሩ ተመቷል ማለት ነው። ይሄንን ይመስላል። ወሂድ መቀጠል ትችላለህ። የሚገርምህ ነገር እኔ አሁን ትክክል ብትሆን ኖሮ አምነልህ ነበር። እንደው በቃ ትክክል አይደለም ነበር። ይሄ ነገር የሚሰራው ሴምቢንግ ካልሆኑ ነው። ሴምቢንግ አይደሉም ብለህ የምታስብ ከሆነ የመጀመሪያውን ስቴትመንት ትቃረናለህ ወይም ትጥሰዋለህ። አይ ሴምቢንግ ናቸው ብለህ የምታስብ ከሆነ ደግሞ ለሁለቱም ዴፊኒት አርቲክል ያስፈልጋል። ሶ ዴፊኒት አርቲክል እዚህ ጋር ስላልገባ ደግሞ ሁለቱም ስለ ሴምቢንግ ያወራ። ሶ በታችን መጣህ በላይ ሁለቱም ትምህርትን የሚያፈርሱ ነው እናገኘዋለን። የክርስትና ትምህርት ባጭሩ ተመቷል እዚህ ጋር። እሺ መቀጠል ይቻላል። ሌሎቻችሁ ቀጥሉ። እሺ እናመሰግናለን። የሆነ ነገር መናገር አለብን በዚህ በተናገረው ነገር ላይ ማለት እኔ ካልተናገርኩኝ ማንም አይነግረውም። ታውቃለህ፣ ደፍሮ የሚነግረውም ሰው የለም። ያው የሚገባበትን ቦታ ታውቃላችሁና እናንተው ናችሁ። እኔ ጨርሳችኋል ብዬ እኮ ነው ዳኒ። ወደ እኔ ልንቀጥል ነበረ። ኖ ወንድማችን እኮ ኦልሬዲ እየተሳሰረ ወደዛ ይመጣልና እየተሳሰ ምንም ማነው የነካው ነገር የለም። በእነዚህ አይነት መንፈስማ አታውራ ዳኒዬ። ትክክል አይደለም። አሁን እሺ ላርመው። ትክክል አይደለም። አርጊውመንት ነው፣ ሀሳብ ነው። ሀሳብ ላይ አተኩር። ማነው ነክቶ ምናምን ፐርሰናል ነው የሚሆነው። ሀሳቡ ላይ ትክክል አይደለም ብለህ ሀሳቡን ሞግት ከቻልክ። እሺ ሀሳቡ ላይ ነው ሞግት ያለ። በቃ ሀሳቡ ትክክል አይደለም፣ ማነው ነክቶ ነው ተሸንፎ ነው ምናምን። ይሄ እንደዛ አይነት ነገር ስፒሪቹዋል ላይ አይሰራም፣ ፖለቲካ ላይ ነው የሚሰራው። ኦኬ ዳኒ፣ አያዋጣም። ስለዚህ አሁን ሀሳቡ ላይ አንድ ደቂቃ ውሰድና ይሄ ነገር በዚህ መልኩ ነው የተረዳሁት፣ ይሄ ሀሳብ ትክክል አይደለም ብለህ አንድ ደቂቃ ውሰድ፣ ከዛ ከኔ ጋር ትቀጥላለህ። ቴንክ ዩ። እሺ እዚህ ጋር ያው አንድ ደቂቃ ስለሚበቃኝ ማለት ነው። ኢናርኬ ኢኖሎጎስ የሚለው በመጀመሪያም ቃል ነበረ ማለት ነው። ያው ለሁላችሁ ግልጽ ነው። ኦሎጎስ ሄን ፕሮስቶንቲዮን የሚለው ሎጎስ የተባለው አካል ከእግዚአብሔር በቅርብ ርቀት እንደሆነ ቪዲዮ ከፍቻ አሳይቻለሁ። አሁንም ደግሜ ማሳየት እችላለሁ። ይሄ ሎጎስ ደግሞ ቃል የተባለው ማለት ነው አብኖ ሳይሆን አምላክ ነው ማለት ነው። ምክንያቱም አርቲክል የለውም። አርቲክል ቢኖረው ኖሮ ስለ አብ ነበር የሚያወራው። አርቲክል ስለሌለው እዚህ ይሰመርበት እንዳትረሱት።
አርቲክል ስለሌለው ራሱን ሎጎስን ነው የሚገልጸው። ፕሬዲኬት ኖሚኔቲቭ ነው። ስለዚህ ቃልም አምላክ ነበረ። ፓራፍሬዝ አደረገው ቃል ወይም ክርስቶስ አምላክ ፈጣሪ፣ ሁሉ ቦታ የሚገኝ ሁሉን የሚችል ዘላለማዊ እንደማለት ነው። ስለዚህ አርቲክል ስለሌለው የኢየሱስ ክርስቶስን አምላክ የሚገልጽ ጥቅስ ነው። ስኮላር ማሳየት እችላለሁ፣ በቪዲዮ ማሳየት እችላለሁ። ቴንኪው። ጥሩ እይታ ነው። አንዳንድ ነገር ያረከው ዮሐንስ ወንጌል አንዳንድ ላይ አርኬ ነው ወይስ አርኬ ነው ሲነበብ? ወይ ኢናርኬ ነው የሚሉትና ያው ፕሮናንሴሽን ኢናርኬ የለውም። የስኮላርስ የምንድን ነው አካዳሚክ ላንጉጅ ስለሆነ ማዘር ላንጉጅ ስላልሆነ ምንም ችግር የለውም። አንዳንድ ነገሮችን እንድናየው ነው እዚሁ እግረ መንገዳችን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤን አርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ ሲል አርኬ የሚለው ቃል ወይም ቢጊኒንግ የሚለው ቃል ምንን ነው ታሳቢና ዋቢ አድርጎ የመጣው? ያው ፍሮም ዘ ኦሪጂን ጸሐፊው ሲጽፍ በመጀመሪያም ቃል ነበረ ይላል። ቃል በመጀመሪያ እንደነበረ የሚያሳይ ነው እንጂ ኤን አይደለም የጠየቅኩህ እኮ። አሁን አንተ የጠየቅከው ስለ ኤን አይደለም አብራራልኝ ያልከው፣ ወይም ደግሞ ስለ ሎጎስ አይደለም። አርኬ ሲል በመጀመሪያ ሲል መጀመሪያ ለሚለው ቃል የሚጠቀመው አርኬ ሲል የትኛውን ታሳቢና ዋቢ አድርጎ ነው አርኬ የሚለው ቃል የመጣው? ጥንት የሚለው ወይም መጀመሪያ የተባለው የትኛውን መጀመሪያ ነው መጀመሪያ ብሎ ያለው? ከዛን ጀምር። ይሄም አርኬ የሚለው ጥንትን ኦሪጂንን የሚያሳይ ነው። ፍሮም ዘ ኦሪጂን ማለት ትችላለህ፣ ፍሮም ዘ ኢተርኒቲ ማለት ትችላለህ። ኖ አርኬ የሚለው ቃል ኢተርኒቲን ወይም ደግሞ ኦሪጂን በሚል ቃል ባይብል ላይ ከጄኔሲስ ከብሉይ ኪዳን ግሪክ ሰብትጀንት እና በአዲስ ኪዳን ግሪክ ኮይኔ ውስጥ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲን ለማመልከት የመጣበት ጥቅስ ሲኖር ይሆን? ዘፍጥረት 1:1 እኮ በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። አርኬ የሚለው ቢጊኒንግ ነው የሚለው ኦሪጂን ወይም ደግሞ ኢተርኒቲ በሚል አይደለም። ዘፍጥረት 1:1 ላይ በረሺት የሚለው ቃል ወይም ደግሞ አርኬ የሚለው አርኬ የሚለው ቃል የመጣው መጀመሪያ ለሚለው ቃል እንጂ ኦሪጂን ወይም ኢተርኒቲ ለሚል ቃል አይደለም የመጣው። እኔ ጠየቅኩ ያለው ጥያቄ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አርኬ በሚልበት ሳለ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ በአዲስ ኪዳን ላይ ያሉ ግሪክ ኮይኔ ጸሐፊዎችና ብሉይ ኪዳን ላይ ያሉ ደግሞ የግሪክ ሰብትጀንት ላይ ያሉ ሰዎች አርኬ የሚለውን ኢተርኒቲ ወይም ደግሞ ኦሪጂን ለሚል የተጠቀሙበት ጥቅስ ካለ አንድ ጥቅስ መዘስተኝ ነው ያልኩ። ኦኬ አርኬ ሲል የጸሐፊውን ሪፈረንስ ነው እንጂ የሚገልጸው የሎጎስን መጀመሪያ አይገልጽም። እኔ ስለ ሎጎስ መጀመሪያ አልኩኝ። መጀመሪያ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ባይብል ላይ የገባበት ጥቅስ ካለ ነው። አርኬ ማለት አለቃ በሚል ይመጣል። አርኬ ማለት ጥንት በሚል ይመጣል። አርኬ ማለት ጥንት መጀመሪያ በሚል ይመጣል። አርኬ ማለት ነው። ለምሳሌ አርኬንጅል ስትል የመላእክት አለቃ ማለት ነው። አለቃ በሚል ይመጣል። ለምሳሌ ራዕይ 3:14 ላይ የፍጥረት መጀመሪያ ለሚለው ቃል ራሱ አርኮስ ብሎ ነው የሚጠቀምበት ቃል። እኔ የጠየቅኩት ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የመጣበት ጥቅስ የቱ ጋር ነው ያለው? አሁን ዘፍጥረት 1:1 ላይ ተመሳሳይ ሴፕቱአጂንቱ አለ። ከዛ በተረፈ ግን ሌሎችን ይኖርብኛል። ዘፍጥረት 1:1 ላይ ግን አለ እግዚአብሔር አንዳንድ ላይ መጀመሪያም ሰማይና ምድርን ፈጠረ ሲል አርኬ የሚለው በሴፕቱአጂንቱ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ ነው የሚለው። ስለዚህ ረሺት የሚለውን አርኬ ብለው ተርጉሞታል። እኔ የጠየቅኩት ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ ተብሎ በባይብል ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የተገኘበት ነው። ዘፍጥረት 1:1 ላይ ኢን ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ እንጂ በኦሪጂን የሚለውን ወይም ደግሞ ኢተርኒቲ የሚለውን ለማመልከት አይደለም የመጣው። እኔ የጠየቅኩት ጥያቄ ከአንተ አርጊውመንት ተነስቼ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ባይብል ላይ የመጣበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አንድ ጥቅስ ስጠኝ ነው ያልኩህ። እስካሁን አልሰጠኸኝም። አርኬ የሚለው ቃል ሴፕቱአጂንት 1:1 ላይ መጀመሪያ የሚለው ነው አርኬ የሚለው እኔ መጀመሪያ ነው በግሪክ ሰብትጀንት አይደለም ኦሪጂን ወይም ኢተርኒቲ ብለህ ያመጣበትን ጥቅስ ነው የፈለኩት።
ቃል በቃል ኢተርኒቲ ልትለው ትችላለህ አልኩ እንጂ ኢተርኒቲ ነው አላልኩም። ያው ቃል በቃል ግን ልትለው ትችላለህ አይደል ነገር ያልኩ እኮ እንጂ ቃሉ from the origin። እሺ አይ ችግር የለውም በቃ ማለት እንትን የቃሉ ትርጉም from the origin። እኔ በመጀመሪያ የሚለው ቃል እሺ በመጀመሪያ ቃል ነበረ ሲል መጀመሪያ የሚለው ዘፍጥረት አንዳንድን ያመለክታል ብለን ነው የምታስበው ወይስ ነቢያቶቹ መናገር ከጀመሩበት ከመጀመሪያ ጀምሮ ነው የሚያመለክተው? የትኛውን ነው አንተ የምትለው? ጸሐፊው ሪፈር እያደረገ ያለው ከመጀመሪያ ብሎ ያስቀመጠውን ታሪክ ነው የሚያሳየው። ጸሐፊው ሪፈር እያደረገ አንድ ጥቅስ ስጠኝና እኔም ደግሞ የራሴን እይታ ላስትና ወደ ቀጣዩ ኤን የሚለው ዱሬቲቭ ወደ ሆነው ደግሞ ወደ ሎጎስ ወደሚለው ደግሞ እንሄዳለን ማለት ነው። አርኬ የሚለውን ቃል አንተ ዘፍጥረት አንዳንድን ያመለክታል ብለህ ያልክበትን እዛው በሆነ ቴክስቹዋል የሆነ አፕሮች አንድ ጥቅስ አምጣና አያይዘህ ንገረኝ። እኔ ደግሞ አርኬ የሚለው ቃል ጥንት የነበሩ ነቢያቶቹ ከጥንት ጀምሮ መናገር ከጀመረበት ጀምሮ እንደሆነ የሚያሳዩ የመጽሐፍ ቅዱስ ጥቅሶች እሰጣለሁ ማለት ነው። አንድ ሁለት ጥቅስ ሂድበት በዚህ ነገር ላይ። እኔ ዘፍጥረት አንዳንድን ያመለክታል አላልኩም። ተመሳሳይ ስትራክቸር ነው ያለው ያመለክታል ነው። እኔ ያልኩት በመጀመሪያ ሲለው መጀመሪያ የሚለውን የትኛውን መጀመሪያ እንደሆነ አንተ ደግሞ ንገረን፣ ከጥቅስ አስደግፈህ ንገረን ነው ያልኩት። ብዙ ጊዜ ዘፍጥረት አንዳንድን ነው የሚጠቀሙበት እነሱ። ዘፍጥረት አንዳንድን ነው የሚያስታውሰው ይላሉ ሰዎች። አንተ ደግሞ ይህንን ያስታውሳል ብለህ መጀመሪያ የሚለው የምን መጀመሪያ እንደሆነ እዛ ላይ ያለውን ነገር ንገረኝ ነው ያልኩህ። እኔ ደግሞ የራሴን እነግርሃለሁ ያለኝን። እሺ ጥሩ እንዴት አድርገውና በመጀመሪያም ቃል ነበረ ሲል ጸሐፊው ሪፈር እያደረገ ያለው ቃል ከእግዚአብሔር ጋር ከነበረበት ጊዜ ጀምሮ የተጻፈ ታሪክ ነው እንጂ ከዛ በፊት ስለነበረው የሚገልጽ አይደለም እኮ። አሁን ጥቅስ እኮ አልሰጠኝም እኮ ራሱ። አሁን ለምሳሌ እሱ ሁለተኛው አንጓ ጥቅስ ለምን እኮ እሱ ሁለተኛው አንጓ ላይ ሲሆን ነው አዳንዬ ከአምላክ ጋር ነበረ ካይቴዎስ ኤንሆሎጎስ የሚለው ቃል ካይቴዎስ ኤንሆሎጎስ ማን ነው? በመጀመሪያ ላይ ኢናርኬ ኤንሆሎጎስ ይላል። ኢናርኬ ኤንሆሎጎስ ሲመጣ የመጀመሪያው ኤንአርኬ ኤንሆሎጎስ ነው የሚለው። ሁለተኛው ደግሞ ካይሆሎጎስ ፕሮስቶንቲዮን ነው። ሁለተኛው አንጓ ላይ እናወራለን። ከአብ ጋር ነበረ ወይም ከአምላክ ጋር ነበረ ማለት ምን ማለት ነው የሚለው ነገር እንረዳለን። በመጀመሪያ የሚለውን ቃል ነው የፈለኩት። መጀመሪያ የሚለው ቃል በየትኛውን ነው መጀመሪያ ተብሎ የተጠቀመው? አንተ ኦሪጂንም ኢንተርኔትም የሚል ኤቪደንስ የለህም። ግን መጀመሪያ የሚለው ዘፍጥረት አንዳንድንም አይደለም አልከኝ። መጀመሪያ ሲል የትኛውን ነው መጀመሪያ የሚለው? መጀመሪያ ሲል ጸሐፊው ሪፈር አላደረገም። ሪፈር ያላደረገው ምንድነው? ከዚህኛው ፖይንት ተነስቼ ነው አላለም። ነገር ግን ከመጀመሪያው ኦኬ በቃ እኔ የራሴን መስጥና ምክንያቱም ልለፍ ጥያቄ ከጠየቀኝ ጥያቄው እስኪ አይ እንትን ልበለው ነው ያልኩ። ወደሚቀጥለው እኔ ሊድ ነው ያልኩት። እንትኑ ከሌለ አንተ ከሌለው ነው ያልኩት። ስለዚህ በመጀመሪያም ቃል ነበረ ማለት ነው። ሂድ አላቆረጥኩም። ስለዚህ ቃሉ እንደነበረ የሚያሳይ ነው። ሁለተኛው አንጓ ላይ እናወራለን። አይ እኔ ያልኩት ደግሞ ምንድነው መጀመሪያ የሚለው ነው። አርኬ የሚለውን ቃል ለምን እንደተጠቀምክበት ጥቅስ አያስፈልገውም ስትለኝ በቃ እዛ ጋር ፊሽካው ተነፍቷል። እኔ ደግሞ የራሴን ደግሞ ልናገር ብዬ ነው። ከዛ አንጻር ነው እንጂ ለማቋረጥ አይደለም። እንደገና ደግሞ ማውራት ስትፈልግ ደግሞ ደቂቃ ስጠኝ ምናምን ነገር በለኝ እንሰጣለን። ያው ቤቱ የነጻነት ቤት ስለሆነ ማለት ነው። ግልጽ ነው ዳኒ? አዎ ቀጥል። ቴንክ ዩ አመሰግናለሁ። እሺ ስለዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል መጀመሪያ ለሚለው ቃል አርኬ የሚለው ቃል አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ማለለ ስለ ሕይወት ቃል አለ ከመጀመሪያ የነበረውና የሰማነው አርኬ መሰማት ከተጀመረበት ጊዜ ጀምሮና መነገር ከተጀመረበት ጊዜ ጀምሮ ያለውን ነው መጀመሪያ እያለ የሚናገረው። ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይም አዳምጡኝ ያ ጀማ አምላክ ከጥንት ጀምሮ በቅዱሳኑ አፍ ተናግሮ የነበረውን ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል አለ። አምላክ ከጥንት ጀምሮ ከመጀመሪያ ኻርኬ ጀምሮ በቅዱሳን ነቢያት መናገር ከጀመረበት ጊዜ ጀምሮ ነው ይሄ ንግግር ይሄ ቃል የነበረው። ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይም ከጥንት ጀምሮ በነበሩት በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና አለ። ዘፕሮሚስድ መሳያ ዘፕሮሚስድ ዋን የሚባለው እንደሚመጣ አስቀድሞ የተነገረ ቃል ነበረ። ያ ቃል ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ ሲነገር ነበረ ነው የሚለው። ዕብራውያን አንዳንድም እንደዛ ነው። ከጥንት ጀምሮ አምላክ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ከዛስ ሁሉን ወራሽ ባደረገውና ዘመናትን ባደረገት በዚህ ዘመን መጨረሻ በልጁ ተናገረ አለ። በልጁ ሲናገር ምን አደረገ? ዮሐንስ ወንጌል ምዕራፍ 8 ቁጥር 4 እና 5 ላይ ስትመለከተው እንግዲያውስ በኃጢአታችሁ ትሞታላችሁ
እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማን ነህ ሲሉት ኢየሱስም አላቸው ከጥንት ለእናንተ እየተናገርኩት ነኝ አለ። ጥንት ለሚለው ቃል በግሪክ የሚጠቀመው አርኼ ነው። ስለዚህ በነቢያቱ ሲናገር የነበረው አንድ አምላክ አሁን ደግሞ በልጁ በኩል የተናገረው ነው። በነቢያቱ ሲነገር የነበረ ምን ነበረ? ቃል ነበረ ነው። ቃል ነበረ። በነቢያቱ ሲነገር የነበረ ቃል አለ። ቃል ለሚለው ቃል የገባው ሎጎስ ነው። ሎጎስ ማለት ሲምፕሊ ንግግር በሚል ይመጣል። ለምሳሌ ዮሐንስ ወንጌል ወደ ሁለተኛው እንሄዳለን። እሺ አሁን ሎጎስ ወደሚለው ማለት ነው። የመጀመሪያውን ይሄን ጨርሻለሁ። እዚህ ላይ ሪፍሌክት አድርገበትና ቀጥሎ ሎጎስ ወደሚለው እንሄዳለን። አሁን አርኬን ነው እያየን ያለ ነው። ከዛ ኤን የምትለዋ ነገር ደግሞ ዱሬሽን እናያለን። ከዛ ቀጣዩን ደግሞ ሁለተኛውን አንጓ ላይ እንሄዳለን ማለት ነው። የመጀመሪያውን ቱል ላይ አርኬ የሚለው ቃል ወይም ደግሞ መጀመሪያ የሚለውን ነገር አንተ የፈታበትን መንገድ አስቀምጥና ወደዛኛው እንሄዳለን ማለት ነው። ኢንሻአላህ ሂድ ቀጥል። እሺ እኔ ትልቁ ላይ ምናምን ማድረግ አልችልም። ደግሞ ሚዩት ላይ ነዳን እንደ እንትን እንዳይልብኝ ነው። እሺ አርኬ የሚለው ቃል ትርጉሙ መጀመሪያ ሊሆን ይችላል፣ ኦሪጂን ሊሆን ይችላል። used absolutely of the beginning of all things ይላል። የነገሮች ሁሉ መጀመሪያ በአብሶሉት ሴንሱ ዮሐንስ 1:1 ይላል። ሪላቲቭ ሴንስ ሲሆን ደግሞ ጆን 6:41 ማለት ነው። ሪላቲቭ ማለት ለምሳሌ እዚህ ቤት ከመጣው በኋላ በመጀመሪያ እንዲያወራው ስል አሁን ኡስታዝ ወሂድ እንዳወራው ከሆነ ጊዜ በኋላ ለማለት የተጠቀመበት ነው። በቀጣይነት ደግሞ ቆላሲያስ 1:18 ላይ the person or things that commences ስለመቀጠሉ ማለት ነው። the first person or the things in a series a leader ይላል ቆላሲያስ ይላል። ስለዚህ ሌሎችም ጥቅሶች አሉ። ስለዚህ ብዙ ዩዞች አሉ። ይሄንን መክፈት የፈለኩት ምንድነው from the origin ብለህ ልትፈታው ትችላለህ ብዬ ስናገር ዝም ብዬ አውት ኦፍ ዘ ብሉ ያወራሁት እንዳልሆነ እንድታውቁ ፈልጌ ነው። ስለዚህ በመጀመሪያም ቃል ነበረ ሲል ከመጀመሪያ ሊሆን ይችላል፣ ከኦሪጂኑ ሊሆን ይችላል። ብቻ ከዛ ጀምሮ ጸሐፊው ሪፈር እያደረገ ከነበረው ሴንስ ሊሆን ይችላል፣ ወይም ደግሞ አብሶሉት ቢግኒንግም ሊሆን ይችላል ነው። ቴንክ ዩ። አዎ ግን እኔ የጠየቁት ጥያቄ እሱ አይደለም። አንድ ቃል 24 25 ትርጉሞች አሉት በዲክሽነሪ ደረጃ ያሉት ነው ማለት ነው። ባይብል ላይ ግን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ አርኼ የሚለውን ቃል ኦሪጂን ወይም ደግሞ ኢተርኒቲ ለሚል የገባበት ጥቅስ ካለ ነው የጠየቁ የነበረው። እሱን መኖር አይጠበቅበትም ስላልከኝ ያው ለታዳሚውና ለህሊና የምትሆ ነገር ይሆናል ማለት ነው። ቃል ሎጎስ በሚለው ቃል ላይ ሎጎስ በባይብል ውስጥ ማለት ነው። ሎጎስ የሚለው ቃል ለምሳሌ የተስፋ ቃል በሚል መጥቷል። ሮሜ 9:9 ላይ ሎጎስ የሚለው ቃል ምንድነው? የተስፋው ቃል ሲልና የተስፋ ቃል ለሚለው ቃል ሎጎስ የሚል ቃል ይጠቀማል። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ወይ 61 አካባቢ ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ሲሉ ንግግር ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ የምናገረው ቃል በመጨረሻ ቀን ይፈርድባቸዋል ሲል ቃል ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በጥንት ጀምሮ የነበሩ ነቢያቶች ሲነገር የነበረ ቃል አለ ስለ መሲሁ ከጥንት ጀምሮ ማለት ነው። ምናልባት አንተ ፕሮቴስታንት ስለሆንክ የመጀመሪያው ነቢይ እንትና ነው አቤል ነው የሚል ትምህርት አለ። በቸርች ፋዘርስ ደግሞ የመጀመሪያው ነቢይ አዳም ነው። ዘፍጥረት 3:15 ላይ ለአዳም ሲነገርለት የነበረው ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ፣ አንተ ሰኮናውን ተቀጠቀጣለህ፣ እርሱ ራስን ይቀጠቅጣል የሚል የተስፋ ቃል ነበረ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው እያለ የሚናገረው። አንተ ደግሞ በአንተ ትምህርት ውስጥ ስለ መሳያ ነው የሚያወራው። ያው ዮሐንስ ወንጌል 1:1 ላይ ስለ መሳያ ነው ዘፕሮሚስድ መሳያ ነው የሚያወራው። ዮሐንስ ወንጌል 1:1 ላይ ኢየሱስ ለምን ቃል እንደተባለ አንተ ደግሞ ትነግረናለህ ማለት ነው። ቃል የተባለበትን ምክንያት ማለት ነው። እና ቃል ሲባል ምን ማለት እንደሆነ ደግሞ ንገረን። ይኸው ሰው እያዳመጠ ነው። ኦኬ ቴንክ ዩ። ዮሐንስ 1:1 በመጀመሪያም ቃል ነበረ ካልን በኋላ የጠየቀኝ ጥያቄ እስከ ሲ ድረስ እንድጓዝ ያስገድደኛል። እስከ ሲ ድረስ እንድጓዝ ያስገድደኛል። ቴንክ ዩ። ኢናርኬ ኢኖሎጎስ ማለት በመጀመሪያም ወይንም ደግሞ ፍሮም ዘ ኦሪጂን ከጥንት ቃል እንደነበረ ያሳየንና ኦሎጎስ ኤን ፕሮስቶንቲዮን የሚለውን ስናይ ደግሞ ይህ ቃል ከእግዚአብሔር አጠገብ እንደነበረ እናያለን። ጥያቄ ምን ነበረ? ይሄ ቃል ከንግግር ባለፈ ሌላ ምንን ያመለክታል የሚል ጥያቄ ነው የቀረበልኝ።
ሌላ ምን ነው የሚያመለክተው? ማለት ክርስቶስ እንደሚያመለክት ንግግር ብቻ ነው ወይ ነው አለ? አይ አይደለም። እሺ ጥያቄው እንድቀሞሽ እሱ ነው የምልህ። ሁለተኛውን አንኳን እናያለን፣ ሶስተኛውን አንኳን እናያለን። አሁን እንደዛ አይደለም። ኢየሱስ ቃል የተባለበት ምክንያት ነው የፈለኩት የነበረው። ለምሳሌ ቃል ማለት እኛ አሁን የተስፋ ቃል ነው ወይም ደግሞ ንግግር ሆኖ በንግግር ደረጃ ስለ መሲሁ የሚነገር ነገር ነበረ ብዬ ብዙ ጥቅሶችን ጠቅሻለሁ። እንደውም ጥቅሶችን ስጠቅስ ያሰለቸው ስለመሰለኝ ይቅርታ ብላ ልጠይቅ ነበር። ብታቋርጠኝም ወዲያው ማቋርጠው ነገር ነበረ የሚሆነው። አሁን ኢየሱስ ለምሳሌ በግ የተባለበት ስለሚታረድ ነው። ዮሐንስ ወንጌል 1:29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ዮሐንስ ወንጌል ምዕራፍ 6:35 አካባቢ ላይ የእግዚአብሔር እንጀራ ይላል፣ ስለሚበላ ነው። ኢየሱስ ቃል የተባለበትን ምክንያት ከባይብል ጥቅስ ስጠነ የተባልከው ከምን አንጻር ቃል ለምን እንደተባለ ዮሐንስ ወንጌል አንዳንድ የመጀመሪያው አንጓ ላይ የመጀመሪያው ኤ ላይ ማለት ነው። እሱን ነው ያልኩ የነበረው። ኦኬ ቃል ለምን ተባለ ነው ያልክ ያለው? አዎ ቃል አንድ ነገር ቃል ሲባል ለምን ተባለ? ቃል የተባለበት ቃል እኮ ኤክስፕሬሲቭ ነው። ክራይስት ማለት ሊሆን ይችላል። አሌክስ ከፍቼ ላሳይ ይችላል። ክርስቶስም ሊሆን ይችላል። ሐሳብ ነው አይደለም። ጥያቄው አዲስ አይደለም። ምናልባት አንዴ ልድገምልና ካልሆነ ማለፍም ይቻላል። ኢየሱስ ዮሐንስ ወንጌል ምዕራፍ 1:29 ላይ የእግዚአብሔር በግ ተብሏል። በግ የተባለበት ስለታረደ ነው። ለምሳሌ ዮሐንስ ወንጌል 6:35 አካባቢ ላይ የእግዚአብሔር እንጀራ ይለዋል ኢየሱስን። ብርሃንም ይለዋል። ብርሃን ሲባል ስለሚያበራ ነው። ኢየሱስ ቃል የተባለበት ምክንያቱ ምንድነው? ቃል የተባለበት ያ ነው ጥያቄው የነበረው። ኦኬ የእግዚአብሔር ባይ ዘ ዌይ ሎጎስ ኢዝ ኖት ስፒች ብቻ አይደለም። የቃሉ ትርጉም ራሱ ፐርሰንም ጭምርም ስለሆነ ነው ቃል የተባለበት። የተሻለ ነገር ካለ ማስረዳት ትችላለህ። ኖ አይ በቃ ተው፣ ችግር የለውም። ጥያቄውን አልመለስከውም። እኔ ኢየሱስ ፐርሰን ነው ወይስ አይደለም የሚለው ላይ አይደለም ጥያቄ። አሁን ሎጎስ ፐርሰን ነው ወይስ አይደለም? ምን አስበህ ነው? ኦፕን ነው። አሁን እኔ የሎጎስን ትርጉም ፊት ለፊት ያለ እዚህ ሳምቲንግ ሊሆን ይችላል። ጥያቄውን አንዴ ልድገመውና የመጨረሻውን እንትን ካላለ ችግር የለውም። ሎጎስ ማለት ዲቫይን ኤክስፕሬሽን ሊሆን አንዴ ጋር ሎጎስ ማለት ዲቫይን ኤክስፕሬሽንም ሊሆን ይችላል አለ ዲክሽነሪው። ስለዚህ ዲቫይን ስለሆነ ክርስቶስን ሪፕሬዘንት አድርጓል አለ። አይ አይደለም ካልክ ግን ኦልሬዲ እኔ ጋር ያለው ኤግዞስትድ ስለሆነ አንተ መናገር አለብህ። አለዛ ኦልሬዲ እኛ ጋር አይ እኔማ ተናገርኩ እኮ ዳኒ፣ እኔ ተናገርኩኝ። ቃል የተባለበት ምክንያት ለምሳሌ እንትን ላይ ሮሜ 9:9 ላይ ስትመለከተው የተስፋ ቃል ይለዋል ኢየሱስን። የተስፋ ቃል ለሚለው ቃል ግሪከኛው ሎጎስ ነው የሚጠቀመው። እንደገና ደግሞ ቃል ማለት በንግግር በተስፋ ቃል ደረጃ ወይም ደግሞ ነቢያቶቹ ከጥንት ጀምሮ ሲናገሩት ነበር። ሮሜን እናውጣው። ሶሪ ይቅርታ፣ ሮሜ ስናጠር እናውጣው። ሮሜ ስናጠር 9:9 ላይ አህመድ ወይ አንድ ሰው ካለ መክፈት ትችላለች። አንተም ክፈተው ከፈለግ ግሪከኛው ላይ። አይ እናንተ ክፈቱት። 9:9 ነው አይደል? እሺ ችግር የለውም። ሮሜ 9:9 አማርኛውን አንብብለትና ግሪከኛውን ክፈትለት። እሺ አማርኛውን ላንብብልህ። አባው ችግር የለውም። ይህ ያው ሮሜ 9:9 እሺ ምን ይላል? ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። ሶ ግሪኩን ልክፈተው። ኖ ኦልሬዲ ከፍቼዋለሁ። ሶ አንብበው ከፈለክ። ይሄኛው ስለ ክርስቶስ ነው ወይ ነው? ቆይ አሁን ጥያቄ ስለ ክርስቶስ እዚህ ጋር ምን ቃል ለሚለው ቃል አይ ይኸውልህ ፖይንቴን አላገኘውም ማለት ነው። የተስፋ ቃል ለሚለው የገባው ቃል ምንድነው ግሪከኛው ላይ? ሎጎስ ነው የገባው። ሎጎስ ይግባ እንጂ ስለ ክርስቶስ ይገልጻል ብለን የምታምነው ይሄንን ሎጎስ ነው የሚለው ሆሎጎስ ነው የሚለው የገባው? ሆሎጎስ ነው የሚለው። በአማርኛ እያወራን ስለሆነ የግሪክ ግራመር ተጠንቅቄ አይደለም የማወራው ብራዘር፣ ለአንተ እንዲገባ ስለሆነ። አይ ሆሎጎስ ማለት ዴፊኒት አርቲክል ያለው ነገር ነው። የተስፋ ቃል እኮ የተስፋው ቃል ራሱ እንደ ሰብጀክት ነው የገባው። ኢትስ ኖት አባውት ክራይስት ነው ያልኩ ያለሁት። ሮሜ 9 አይንቱን ነው ያልኩ እኮ። ይሄ ሎጎስ የሚለው ቃል በምን እንደሚመጣ ሳብራራ ይህም በዚህ ይመጣል ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። የተስፋ ቃል ነው። የተስፋ ቃል ለሚለው የገባው ቃል ምንድነው? ሆሎጎስ። ስለዚህ ሆሎጎስ የተስፋ ቃል መሆን ይችላል። ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበር ሲል በመጀመሪያ የተስፋ ቃል ነበረ ነው የኔ አርጊውመንት። አንተ ደግሞ ቃል የተባለበትን ምክንያት ነው እኔ አሁን ያመጣሁልህ እንድታውቀው ነው። አንደኛ የቃሉ ትርጉም በምን እንደሚውል፣ አንደኛ እንዴት አፕላይድ እንደሚውል። ልክ አሁን ለምሳሌ በግ ሲታል ስለሚታረድ ነው አልከኝ። እንጀራ የሚባለው ስለሚበላ ነው አልከኝ። ፊገራቲቭ ነው ሲመጣ።
ብርሃን የተባለበት ምክንያት ስለ ሃይድሮጂን ሂሊየም እና ስለ አርገን እያወራ አይደለም። ዮሐንስ ወንጌል 12:8 ላይ 8:12 ላይ ሲናገር ስለዚህ ልክ እንደዛው ኢየሱስ ቃል የተባለበት ምክንያትን ንገረኝ ነው ያልኩ የነበረው። አንድ ድል ልስጥና ከነገርከኝ ንገረኝ፣ ካልነገርከኝ ወደ ቀጣዩ እንሄዳለን። ኦኬ እዚህ ጋር በነገራችን ላይ የተስፋው ቃል ራሱን የቻለ አርቲክል ሊኖረው ይገባል። እየተወራ ያለው ለአብርሃም ስለተነገረው ስለዛ ስፔሲፊክ ተስፋ ቃል ነው። ይሄ አሁን የተጠቀሰው ጥቅስ የኢየሱስ ክርስቶስን ዲቫይን ኤክስፕሬሽንነት አይለውጠውም፣ ሊለውጠውም አይችልም። ማስረጃም ልታመጣ አትችልም አንተ። ለምን ሲባል ሎጎስ ማለት ኢስ ዲቫይን ኤክስፕሬሽን ጭምርም ክርስቶስን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። ይሄንን በማስረጃ ማሳየት እችላለሁ ቪዲዮ ከፍቼ። ጥያቄው ግን ገብቷል ያልኩ ምንድን ነው? ጥያቄው ገብቶኛል። ሎጎስ ለምን ተባለ? ሎጎስ ለምን ነው የማይባለው እኮ? ሎጎስ የተባለበት ምክንያት ነው የፈለኩት። ምክንያቱም ሎጎስ ለምን እንደተባለ ኢየሱስ ቃል የተባለ ቃልና ቃል ለምሳሌ እኮ ለምን ቃል እንደተባለ ዲቫይን ኤክስፕሬሽን አይደለም እኮ? ለምን ያ ቃል ለምን እንደተባለ አልነገርከንም እኮ። አሁን አንተ እኮ እያወራ ያለው ሌላ ነገር ነው ራሱ ማለት እንትን ነው። ይሄ እንትን ዝም ብሎ ንዝንዝ ማድረጉ አንደኛ አንተ ለአንተ ሪስፔክት ለኔ ዲስሪስፔክት ማድረግ ነው። ታዳሚም እንደዛ አይደለም የሚሆነው። ቃል ለምን እንደተባለ ምክንያቱን አልገለጽከውም። እና አንዴ ከገባ የገባን ነገር አንዴ ነገርንና ዝም ብለህ ማጠቃለያ ያሰራበት ካልሆነ ማለት ነው። እኔ ቃል ዲቫይን ኤክስፕሬሽን ነው ስልህ ዝም ብዬ ፈጥሬ ሳይሆን ፊት ለፊቴ ካለው ማቴሪያል ከፈለክ በቪዲዮ ከፍቼ ያሳያለሁ። ስፔሲፊካሊ ዊዝ አን አርቲክል ኢን ጆን ዲቫይን ኤክስፕሬሽን ዳትስ ክራይስት ብሎ ያስቀምጠዋል። ስለዚህ እያነበብኩ ነው እንጂ ማወራው ዝም ብዬ የሆነ የፈጠርኩ እሱ የእንትን ማብራሪያ እኮ ነው የሰጠው። እኔ ከጥቅስ ነው የፈለኩት እኮ ዳንዬ። ሁለቱ በጣም የተለያየ ነገር ነው። በቃ የተሻለ ነገር ካለ አንተ አብራራውና እንስማው። እኔ አብራራውና እኮ ያብራራሁትን ምንም ያልከኝ ነገር የለም። አንተ ደግሞ ያንተ ያብራራበትን ታዳሚው ይስማውና የሆነ ነገር በለን ነበር ያልን የነበረው አላልክም? አንተ ያብራራሁንማ ገና እኮ እኔ ሪያክት አላደረኩበትም። ክርስቶስ የእግዚአብሔር የተስፋ ቃል ነው ብለሃል። ክርስቶስ ያልኩት እኮ ዮሐንስ ወንጌል 1:1 ላይ ሎጎስ የተባለበትን ምክንያት አስቀመጥኩኝ። አንተ ደግሞ ሎጎስ የተባለበትን ምክንያት አስቀመጥክም። ትክክል አይደለም። አንተ ትክክል አይደለም ብቻ ማለት ሳይሆን አሁን አንተ መጀመሪያ ለምን ሎጎስ እንደተባለ ምንም ያቀረብከው ነገር የለም እኮ። ከዛ በኋላ ነው ሁለታችንም አንዳንድ ሪባትል ሴሽን ኖሩን እኔ አንተ ትክክል አይደለህም ብዬ ለማለትም ምን እንደሆነም የነገርከኝ ነገር የለም። የኔ እንኳን ትክክል እንዳልሆንኩ ላሳያችሁ ለማለት ትክክል አይደለም ብዬ መሆኔን ለማሳየት መጀመሪያ አንተ ያንተን አርጊውመንት መጀመሪያ መቼ አስቀመጥክ ዳንዬ? የኔን ስጠይቀኝ የነበረውና የአንተ ትክክል እንዳልሆነ ላሳይን። ያው አይደለም መጀመሪያ አስቀምጥና ከዛ በኋላ ነው ወደ እንትን ፕሬዘንት ሳታደርግ ሳታቀርብ ወደ ቀጣዩ እንዴት መሄድ ይቻላል ራሱ ማለት ነው። ስለዚህ አቅርብና እንትን በለው። ሎጎስ ማለት ዲቫይን ኤክስፕሬሽን ነው ወይም ደግሞ የመለኮት ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ነገር የቱ ጋር ነው ያለው? ጥቅስ ስጠኝ ነው ያለው። የቃሉ ትርጉም ቃሉ ራሱ ኮይኔ ግሪክ አይደል እንዴ? ኮይኔ ግሪክ እኮ ነው። እኔ እኮ ዲክሽነሪ ከፍቼ ነው ማሳየ። ዳኒ የገባበትን ነው እኮ ነው የፈለኩት፣ የገባበትን ነው የፈለኩት። አሁን ሎጎስ የሚለው ቃል ዲቫይን ኤክስፕሬሽን ተብሎ የገባበት ጥቅስ አለ ከዘፍጥረት እስከ ራዕየ ዮሐንስ ድረስ። የቃሉ ትርጉም እኮ መጽሐፍ ቅዱስ ውስጥ አይገኝም። የቃሉ ትርጉም ተጠቃሚ እኔ ደግሞ እየተጠቀምኩኝ ያለው ሄርሜኔቲክስ ነው። ሊንጉስቲካል አፕሮች፣ ግራማቲካል አፕሮች፣ ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት። ያ ሄርሜኔቲክስ እጅግ ትክክል እንዳልሆነ አሳይሃለሁ። ምንም ነገር የለውማ። ከጥቅስ አልወጣሁማ። ኤክሶጂሲስ ነው የተጠቀምኩት። አንተ እኔ በጥቅስ ነው ማሳየት ችግር ለምን ዲክሽነሪ ላይ ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ማስረጃ አምጣ ከዘፍጥረት እስከ ራዕየ ዮሐንስ ድረስ። ይሄ ነው ጥያቄው። ይኸውልህ ሎጎስ ምን እንደሆነ ለማወቅ ከፈለግ ዮሐንስ 1:1 እስከ 5 ድረስ ስናነበው ሎጎስ ምን እንደሆነ ትረዳለህ። እያነበብን ያለ ነው አንድ የመጀመሪያው አንጓ ነው የምናወራው። ምን መሰለህ እየሆነ ያለው ሎጂካሊ ማለት ነው። አንድ ነጥብ ሲነሳ ፎካል ፖይንት እያለ ማርጂናል ፖይንቶችን አንስቶ መርጅ አድርጎ ከውይይቱ ማምለጥ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው 3 አንጓዎች አሉ። ኤንአርኬ ሄኖሎጎስ፣ ካይ ሆሎጎስ፣ ኤን ፕሮስቶንቲዮን፣ ካይ ሆሎጎስ፣ ካይ ቴዎስ፣ ኤን ሆሎጎስ የሚል 3 አንጓ ነው ያለው። የመጀመሪያ አንጓ ላይ እየተነጋገርን ያለ ነው፣ እየተማማርን ነው፣ እየተወያየን ያለ ነው። እዛ ነገር ላይ ያለኝን ምልከታና አስተያየት የጣጣጥናውትን ነገር አቀረብኩልህ።
አንተም ደግሞ በተራ ደግሞ ያንን ነገር አቅርበህና አብላልተህ ለህዝቡም ለኔም ማቅረብ መቻል አለብህ። ያ ሲያቀትህ ምንድን ነው ያደረከው? አይ ያ ነገር የተሳሳተ ነው አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተሳሳተ ከሆነ ሎጎስ የሚለው ቃል የተስፋ ቃል እንደሚመጣ ሮሜ 9:9 ጠቅሼና ጠቅሼ ሞግቻለሁ ተሟግቻለሁ። አንተ ደግሞ በተራ ደግሞ ሎጎስ የተባለበት ይሄንን ነው ብለህ ኤክሶጂሲስ ነው እንጂ ያመጣው ኤክሶጂሲስ አላመጣም። ፈቲዮት ሳይሆን ሰጊዮት ነው ስታመጣ የነበረው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው አንጓ ላይ የምትናገረው ነገር ካለ ነገርንና ወደ ሁለተኛው አንጓ እንሂድ። በመጀመሪያ ደረጃ ቃል የራሱ ሆነ በወቅቱ የሚጠቀሙበት ያዘለው ትርጉም አለ ብዬ ነግሬሃለሁ። ያን ትርጉም የመጽሐፍ ቅዱስ ዲክሽነሪ ላይ ያለውን አሳይቻለሁ። የመጀመሪያው ማለት ነው። ለምሳሌ ክርስቶስ ስንል ምን ማለት ነው ሲባል የተቀባ ማለት ነው። የተቀባ ማለት ምን ማለት እንደሆነ ለማሳየት በወቅቱ ክርስቶስ ማለት ምን ማለት እንደሆነ ነው። ቋንቋውን አይቼ በአማርኛ የተቀባ ስንል የተቀባ ማለት እንደሆነ የአማርኛ ዲክሽነሪ እንደሚነግረን ሁላ የግሪክ ዲክሽነሪ አውጥቼ ነው የነገርኩ። ከዛም በኋላ ግን አንተ ሄርሜኔቲክስ ሰርቼ ያልከኝ እጅግ በሚገርም መልኩ ትክክል እንዳልሆንክ ላሳይህ ፍቀድልኝ። ታወራለህ፣ ምንም ችግር የለውም። ለምሳሌ ክርስቶስ የሚለው የግሪከኛው ቃል ማሺያህ የሚለው የዕብራይስጥ ቃል በግስ መደብ ራሱ ይመጣል። ለምሳሌ ሐዋርያት ሥራ 10:38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ለምን ክርስቶስ ተባለ ብትል በግስ መደብ ደረጃ ሊንጉስቲካሊ ማውጣት ይቻላል፣ ግራማቲካሊ ማውጣት ይቻላል፣ ቴክስቹዋል አፕሮች ማውጣት ይቻላል፣ ኮንቴክስቹዋል አፕሮች ማውጣት ይቻላል። ሐዋርያት ሥራ 2:36 ዕብራውያን 1:9 ላይ ኢሳይያስ 61:1 ላይ እየጠቀስን እያጣቀስን ማየት እንችላለን። ኢየሱስ ሎጎስ ለምን እንደተባለ ሎጎስ የሚለው ቃል የቃሉ ትርጉም ምንድን ነው ብዬ አልጠየቅኩም። የቃሉ ትርጉም ሎጎስ የሚለው ቃል ሪዝን መሆን ይችላል፣ ንግግር መሆን ይችላል፣ ቃል መባል ይችላል። የተለያየ ነገር ትርጉም አለው። ኢየሱስ ለምን ቃል እንደተባለ ዮሐንስ ወንጌል 1:1 ላይ ለምን እንደተባለ ማስረጃዬን እኔ ሮሜ 9:9 ጠቀስኩኝ፣ ዮሐንስ ወንጌል 8:40 ጠቀስኩኝ፣ ዮሐንስ ወንጌል 6:61 ላይ ጠቀስኩኝ። አንተ ልክ እንደዚሁ በተመሳሳይ ለምን ሎጎስ እንደተባለ ዮሐንስ 1:1 ላይ የመጀመሪያው አንጓ ላይ ለምን ኢየሱስ ሎጎስ እንደተባለ ነው የተጠየቀው እንጂ ሎጎስ የሚባለው ነገር ፐርሰን ነው ወይስ ኢምፐርሰን ነው የሚለው ነገር አልተጠየቅም ራሱ። ስለዚህ ዮሐንስ ወንጌል 1:1 የመጀመሪያው አንጓ ላይ ያለውን ነገር ንገረንና ከዛ በኋላ ወደሚቀጥለው አንጓ እንሄዳለን ማለት ነው። አይ ቲንክ እኔ እንደዚህ ታዳሚንም ማሰልቸት አልፈልግም። ለአንተ ያለኝም ሪስፔክት ምንም እንዲወርድብኝ አልፈልግም። እኔ ስለኔ ሪስፔክት አታስብ። እኔ አም ኖበዲ ጀስት ፎርጌት ዳት። እና ግን አፓርት ፍሮም የአንተ ኮሜንት ተጠያቂ ነኝ ሆኜ ጠያቂ አንተ ሆነ አንተ 90% እያወራ እኔ መሀል ሳወራ ጠይቀኝ ካልኩና ኖ አረ እንደዛ አይነት እንድታስበኝ አልፈልግም። ጠይቀኝ ከፈለክ ሚታርገ ስማ ታዲያ ኖ ባክ ኢን ፎርስ ዲያሎግ ነው እያደረግን ያለ ነው ዳንዬ እንጂ የሆነ ፕሬዘንቴሽን እያቀረብን አይደለም። እንደዛ ከሆነ ሚት አድርጌ ላዳምጥ እችላለሁ። ላድርግ እንደዛ ደቂቃ ስጠው ወይ ማለት እንደዛ ነው። ግን ባክ ኢን ፎርስ ዲያሎግ ነው የጀመርነው አጀማመራችን ለዛ ስለሆነ ነው እንጂ እንደ ፕሬዘንቴሽን ከሆነ ምን ባክ ኢን ፎርስ ትጀምራለህ አንተ በየ3 ደቂቃው እየገባ 5 ደቂቃ እያወራ ነው ያለው በየ2 ደቂቃው። ኧረ እንደዛ አይደለም። ስለጣመስ ጥመዋል ብዬ ስላሰብኩኝ ነው ዝም ብዬ የማወራው። እንደዛማ ከሆነ ካልጣመ አሳጥርልኝ ምናምን በለኝ እንጂ ዳኒ እንደዛማ እኮ ልክ አይደለም። ለማንኛውም ደቂቃ ስጠው። ስንት ደቂቃ ልስጥ ዳኒሻ? ችግር የለውም 2 ደቂቃ 3 ደቂቃ ይመጣል እኮ በየ2 ደቂቃ እናውራ። 2 ደቂቃ እናውራ እንዳያሰልች። እሺ 2 ደቂቃ ያው እኔ ሚት አደርጋለሁ። ሲጨርስ ንገረኝ። ኦኬ እሺ አድርግለት እንደቀደሙ እኔ አልችልበትም። ከነካው ደግሞ ስታክ ያደርግብኛል። እሺ ቀጥል። ኦኬ እሺ አረጋችሁ ዮሐንስ 1:1 መጀመሪያ ደረጃ ማለት ነው። ዮሐንስ 1:1 ለምን ሎጎስ ተባለ የሚለውን ሎጎስ ማለት ቃሉ ያዘለውን ማዘር ታንጎ በዛን ጊዜ የነበረው ቋንቋ የያዘውን ትርጉም አለው ማለት ንግግር ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ሪዝን ሊሆን ይችላል፣ ዲቫይን ኤክስፕሬሽን ሊሆን ይችላል። ቋንቋ ነው። ይህን ቋንቋ ተጠቅሞ ተጽፈዋል። ከዛ በኋላ የሚቀጥለው ምንድነው? ይሄንን ቋንቋ ተጠቅመን ክራይስትን ያመላክታል ብለን ተናገርን። ክራይስትን እንደሚያመላክት ለማሳየት ይሄው ሎጎስ የተባለው አምላክ ነው ይላል። ቀጥሎ አምላክ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ደግሞ እግዚአብሔር ነበረ። አሁን በወሂድ አፈታት የተስፋ ቃል እኮ እግዚአብሔር ነበረ እያለ ነው። የተስፋ ቃል እንዴት ነው እግዚአብሔር የሚሆነው? ወረድ ብሎ ደግሞ ሁሉ በእርሱ ሆነ ይላል። እርሱ የተባለው የተስፋ ቃል ነው።
ሁሉ በተስፋ ቃል ሆነ እንደማለት ነው። ከሆነውም አንዳችም አልሆነም ይላል። ደግሞ በውስጡ ብርሃን ነበረ ይችላል፣ ብርሃንም አለው እያለ ነው። ስለዚህ ይሄ የተስፋ ቃል ፈጣሪ ነው ማለት ነው፣ አምላክ ነው ማለት ነው፣ ሁሉ በእርሱ የሆነ ነው፣ ከሆነውም አንዳች ያልሆነው ነው እና እንደውም ወደ ገዛ ወገኖቹ መጣም ይላል ይሄ ቃል። ስለዚህ ይሄ ቃል ይሄ ተስፋ ቃል ማለት ነው የተስፋ ቃል ከሆነ እንዴት ነው ወገኖች የሚኖሩት? ስለዚህ ይሄ የሚያሳየን ፐርሰኒፋይድ የሆነ ወይም ፐርሰን የሆነ እንደሆነ ነው የሚያሳየን። ለምን እርሱ ተብለዋል። አሁን የተስፋን ቃል እርሱ አንለው። ይህ የተባለው ይህ ማለት ምን ማለት ነው? እርሱ ነው። በነገራችን በግሪኮ አውቶስ ነው የሚለው እዚህ ጋር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ እርሱ ተብሏል። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ህይወት ነበር፣ ህይወትም አለው እያለ ነው። ህይወትም ብርሃን ህይወትም የሰው ብርሃን ነበረች። በዚህ መሰረት ዝም ብሎ ቃል ሳይሆን ፈጣሪ የሆነ ሁሉ በእርሱ የሆነ ብርሃን የሆነ ህይወት ያለው የሆነ ከአብ ጋር ያለ ዲቫይን የሆነ ነገር ነው። ስለዚህ ፐርሰን ነው እንላለን፣ አምላክ ነውም ይላል። ስለዚህ አሁን ይህን ማፍረስ መቻል አለብህ። የተስፋ ቃል የሚል ማምጣት አትችልም እዚህ ውስጥ። ያው አንዴ ቀርፈዋል ታውቃለህ። እነሱ ራሳቸው እንዲያስቆሙ ስለፈለኩኝ ነው መሀል ላይ ያልገባሁት። ደግሞ በዛ ላይ ደግሞ ስታወራ ደግሞ ጥሞኝ ነው ያዳመጥኩ። ስችት አላለኝም። እኔ ስችት ቢለኝ ኖሮ አስቆም ነበር ራሱ ማለት ነው። በዚህ ደረጃ ነው እኛ እንትናችን ቤታችን ማለት ነው፣ ቤታችን ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 3 አንጓ አለው። እኛ እያየን ያለ ነው የመጀመሪያውን አንጓ ነው። ስለ ሁለተኛው አንጓ አላወራንም። የመጀመሪያ አንጓ ላይ ኤና ሃርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ በሚለው አረፍተ ነገር ቃል የተባለበት ምክንያት ምንድነው ለሚለው ነገር በቂ መልስ አልሰጠኸኝም። የኔንም ያፈረስከው ነገር የለም። ምንም ያፈረስከው አንተ እያወራ ያለው ከዛ በኋላ ቃልም አምላክ ነበረ ወይም ቃልም እግዚአብሔር ነበረ የሚለውን ነበር እያወራ ልናወራ ያሰብናቸውን ነው ገና ለገና ወደፊት ሄድከው ማለት ነው። ስለዚህ አንተ ነህ ከሐሳቡ የሸሸው እንጂ እኔ ምንም ከሐሳቡ ያሸ ገና አልለካውትም እኮ ራሱ ማለት ነው። ስለዚህ የመጀመሪያ አንጓ ላይ በመጀመሪያ ቃል ነበረ በሚለው ላይ ብዙ አውርተናል። አይ ቲንክ ታዳሚውንም እንዳናሰለች ማለት ነው። ሁለተኛው አንጓ ላይ የካይ ሆሎጎስ ኤን ፕሮስቶንቲዮን በሚለው ውስጥ ፕሮስቶንቲዮን ፕሮስ የሚለው ቃል ምንን የሚያመለክተው? ፕሮስ ፕላስ አኩዜቲቭ። ኦኬ ፕሮስ ቃልም በእግዚአብሔር ዘንድ ነበረ ማለት ቃልም በእግዚአብሔር አጠገብ ነበረ ማለት ነው። ማስረጃ አሁንም ዲክሽነሪ ከፍቼ ላሳይ ይችላለሁ። ዲክሽነሪ አይደለም ከመጽሐፍ ቅዱስ አንጻር እናያለን። ፕሮስ የሚለውን ቃል ለምን አገልግሎት ላይ እንደዋለ ዲክሽነሪ ሌክሲከን ማለት ነው። ሌክሲከን ፕሮስ ማለት ሲምፕሊ እኮ ዊዝ ማለት ነው፣ ወይም ደግሞ ዘንድ ማለት ነው። ስለዚህ ዘንድ የሚለው ነገር ፕሮስ ፕላስ አኩዜቲቭ የሚባለው ነገር ሲመጣ ለሪሌሽን ብቻ ሳይሆን ለኢንተራክሽንም ይገባል አይደል? ባይብል ላይ ሊገባ ይችላል። አኩዜቲቭ ሲሆን ግን በቅርብ ርቀት ነው ይላል ለስኮላሮች ጽሑፍ። ፕሮስ ፕላስ አኩዜቲቭ ሆኖ የገባበት ለኢንተራክሽን ሆኖ መግባት አይችልም። ለሪሌሽን ብቻ ሳይሆን ለኢንተራክሽን ሆኖ አይገባም። ይሄ አሁን ያልከውን ነገር ያለ የሚያሳይ በቅርብ ርቀት መሆኑን የሚያሳይ ጥቅሶች ማሳየት ይችላለሁ። ኖ አይ እኔ የጠየኩት ጥያቄ ፕሮስ የሚለው ፕሮስ ፕላስ አኩዜቲቭ የሚባለው ለሪሌሽን ብቻ ሳይሆን ለኢንተራክሽን አይገባም ወይ ነው ያልኩ። ፐርሰን ያልሆነ ነገር ከፐርሰን ጋር ላለው ኢንተራክሽን መግባት አይችልም? ሊገባ ይችላል። ኦኬ ስለዚህ ዮሐንስ ሁለተኛው አንጓ ላይ መዝለል እንችላለን። እኔ ከፈለክ ማስረጃ መስጠት ፕሮስ ፕላስ አኩዜቲቭ የሆነ ፐርሰን ያልሆነ ከፐርሰን ጋር ግን ያለ እንደገና ደግሞ ፕሮስ ፕላስ አኩዜቲቭ ልክ ፕሮስቶንቲዮን እንደሚለው አይነት ፐርሰኑን በአኩዜቲቭ አድርጎ ከዛ በኋላ ደግሞ ያኛውን ደግሞ በፕሪፖዚሽን አድርጎ የሚጠቀምበት ማስረጃ ማምጣት እችላለሁ ከፈለክ። ስለዚህ በእግዚአብሔር አጠገብ ብለን መፍታት አንችልም እያልክ ነው ያለው? አንችልም። ኦኬ ማስረጃ አለ እንደማንችል? እንደማንችልማ መጀመሪያ ሎጎስ ብሎናል። ና ማስረጃ የተጻፈ ማስረጃ እኔ ለምሳሌ ማስረጃ ከፍቼ ማሳየት እችላለሁ። አንተ ማስረጃ ማምጣት ትችላለህ? ከባይብል ውጪ ነው? ከባይብል ውጪ ነው ማለት ኦፍ ኮርስ። ታዲያ ባይብልማ ስለ ባይብል እያወራ እንዴ? አንተም ልጽፈው ትችላለህ። እኔ የጻፍኩትም አለ ማስረጃ አድርጌ ላቅርብልህ። ችግር የለውም። የተጻፈ አንተ የጻፍከው ሎጎስ የእናንተን ስኮላር ሳላ ይጻፈዋል። አህመድ ያለ ላምጣ የራሴ የጻፉት በእናትህ ነው። በቲክቶክ ስታንዳርድ ሳይሆን በፒኤችዲ ስታንዳርድ እናውራ። በፒኤችዲ አያስፈልገውም እኮ ራሱ ኖርማሊ የጠየቁ ጥያቄ
ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ካይ ሆሎጎስ ፕሮስቶንቲዮን በሚለው ላይ ፕሮስ ፕራዛ አኩዜቲቭ ሆኖ ሲመጣ ለኢንተራክሽንም ለሪሌሽንም መዋል ይችላል። ስለዚህ አሁን ምንድነው ፐርሰን ያልሆነ ነገር ፐርሰን ከሆነ ነገር ጋር በፕሮስ ፕላስ አኩዜቲቭ ሆኖ የገባ ግራማቲካል ሴቲንግ እና ፕሎቱ አምጥቼ ማስረዳት እችላለሁ። እዚህ ላይ ነው እያልኩ ያለሁት። እኔ አትችልም ማለት ጥያቄው እኮ። ስለዚህ ዮሐንስ ወንጌል ቁጥር 1 ላይ አንተ እንትን ጋር ብለህ ማስቀመጥ አትችልም ነው የምልህ። ጋር ብለህ ማስቀመጥ ጋር ማለት በግሪክ ምንድነው? ጋር በግሪክ ምንድነው የሚባለው? ፕሮስ ማለት ነው። ፕሮስ ሊሆን ይችላል። እስቲ ጋር የሚል ፕሮስ በሚል የገባበት በባቤል ጥቅስ ስጠኝ። እኔ ጋር የሚለው ቃል ፓራ በሚል እንደገባ ሳያለሁ ማስረጃ። ፓራም ሊሆን ይችላል። ፓራም አይሆንም መችወጥ እኔ ፓራ። ስለዚህ አሁን እኔ የፈለኩት ፓራ ጋር በሚል ገብቷል። አሁን አንተ ደግሞ ምንድነው የምታመጣው? እንትን ማነው ፕሮስ የሚለውን ቃል ጋር በሚል በአማርኛ ላይ ተጠቅመው እንደዛ ያስገቡ ከኦሪት ዘፍጥረት ዮሐንስ ድረስ አንድ ጥቅስ አምጣ። ከታላቅ ይቅርታ ጋር ቃል ወይም ኢየሱስ ከእግዚአብሔር አጠገብ ነበረ ማለት አትችሉም ስላልክ እኔ ማስረጃ ማምጣት እችላለሁ። አንተ ግን አጠገብ በሚለው እኔ ፕሮስ የሚለው አስወራኝ ነው። ፕሮስ የሚለው አይደለም ባይብል ላይ የባይብል ማስረጃ ስጠኝ ያልኩህ እኮ። ፕሮስ የሚለው አጠገብ በሚል የተፈታበት የባይብል ጥቅስ ካለ አጠገብ በሚል እስቲ አምጣና አሳየኝ። አጠገብ የሚለውን ነገር ጥቅስ ነው የፈለኩት። አጠገብ በሚል አንተ ነህ እኮ ማምጣት ያለብህ። አትችልም ያልከኝ እኮ አንተ ነህ ያልከው። አጠገብ በሚል አለ አጠገብ ይባላል ስላልከኝ አጠገብ የሚባልበትን እኔ ጥቅስ አላውቅም። ራሱ ከዘፍጥረት እስከ ራዕየ ዮሐንስ ድረስ አላውቅም። ብሉይ ኪዳን ላይ በግሪክ ወይም ደግሞ አምጣና ስጠኝ ነው እኮ ያልኩህ እኮ። ዳኒ ለምንድን ነው የምትቆጣው? ትቆጣለህ እኮ አይታወቅም እንጂ ስታወራ እንደዚህ እየተቆጣኝ ነው የምታወራው። ማለት ኢሞሽናል እየሆንክ ነው። እኔ ደግሞ እየተቆጣሁ አይደለም የማወራው፣ ቢያንስ እያከበርኩኝ ነው የማወራው፣ እየተጠነቀቅኩኝ ነው የማወራው። ስለዚህ በተቻለ አቅም ቃላት አጠቃቀምን እንትን ረጋ አድርገው ኢሞሽናል አትሁን። ምንም እንትንም ያለው ነገር የለም። አንተ ካልተመቸ መተው ነው እንጂ ከአንተ አይበልጥም ይሄ ውይይት። አንተ ነህ ለኛ ኢምፖርታንት። ስለዚህ እንት አትቆጣኝ፣ አግሬሲቭ አትሁን፣ ኢሞሽናል አትሁን ስታወራ። አጠገብ የሚለው ቃል ፕሮስ የሚለው ቃል አጠገብ በሚል የተፈታበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አዲስ ኪዳን በግሪክ ኮይኔ ላይ ብሉይ ኪዳን በግሪክ ሰብቱኛት ላይ ያለ ጥቅስ ካለ ስጠኝ ነው ያልኩህ። ካለ ትሰጠኛለህ፣ ከሌለ እናልፈዋለን። ምንም ይሄ ፍርድ ቤት አይደለም ያለ ነው፣ ወይ ፖለቲካ ወይም ደግሞ ንግድ ቦታ አይደለም ያለ ነው። ፉክክር የሚያደርገው ነገር አይደለም። ልማር ነው እኔ አንተ ጋር የመጣሁት። ለምን በዚህ መልኩ ታየኛለህ? ቀጥል። እሺ ምንድን ነበር የጠየኩት ጥያቄ? ኢየሱስ ክርስቶስ ከጥንት ከአባቱ በቅርብ ርቀት ነበረ የሚል ስኮላርሊ ሌክሲከን አሳይሃለሁ ስልህ ሌላ ቦታ ላይ ተመሳሳይ የተጻፈ ካለ አሳየኝ ነው እያልክ ያለው አይደል? አዎ ጥቅስ ነው። አጠገብ የሚለው ፕሮስ የሚለው አጠገብ በሚል በአማርኛ ላይ የመጣበት ጥቅስ ካለ አማርኛ ላይ አጠገብ በሚል መጥቶ ከዛ በኋላ ደግሞ በግሪኩ ፕሮስ ብለህ ደግሞ እንድታሳየኝ የፈለኩት ጥቅስ። እሺ አንደኛ ተሰሎንቄ 3:4 ለምሳሌ አንደኛ ተሰሎንቄ 3:4 እንደዚህ ይላል። አንደኛ ተሰሎንቄ 3:4 ማንበብ ትችላለህ ወይስ ላንብብልህ? አንብብልኝ፣ ችግር የለውም። እንደዚህ ይላል በእውነት ከእናንተ ጋር ሳለን ይላል። እዚህ ጋር ፕሮስ ነው የተጠቀመው። መከራን እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ ይላል። ስለዚህ ከእናንተ ጋር ካለን የሚለውን ቃል ፕሮስ ነው የተጠቀመው። ሌላም አመጣለሁ። ስንት ነው ያልከው የነበረው ጥቅሱን ዳንኤ? አንደኛ ተሰሎንቄ 3:4 እሺ አንዴ ላውጣ። ኦኬ የጠየቁት ጥያቄ ምንድን ነው? ፕሮስ የሚለው ቃል ጋር አጠገብ መሆኑን የሚያሳይ አሳየኝ። ከዛ አይደለም የጠየቁት። ድርገምልህ አንዴና ከዛ በኋላ እንትን እላለሁ። አንደኛ ተሰሎንቄ 3:4 ላይ በእውነት ከእናንተ ጋር ሳለሁ ነው የሚለው። አጠገብ የሚል ቃል አጠገብ የሚለው ቃል አማርኛ በግሪክ ፕሮስ በሚል ቃል የመጣበት ጥቅስ ስጠኝ ነው ያልኩህ የነበረው። ግሪኩ እኮ ፕሮስ ማለት አጠገብ ማለት አይደለም እኮ። አጠገብ በሚል የመጣበት አሳየኝ ያልኩህ እኮ። አማርኛ አጠገብ የሚባል አጠገብ ብለህ ስላልክ ከእናንተ ጋር ማለት ከእናንተ አጠገብ ማለት አይደለም።
አጠገብ ማለት ገብቷል። ራይት ኤንድ ሌፍት ያለው ነገር ነው አጠገብ የሚባለው። እኔ የማውቀው በአማርኛ ላይ ራሱ ሪፈረንስ ፖይንት ኖሮት አጠገብ ነው። ለምሳሌ አሁን ከኔ አጠገብ ማን የተቀመመ ያለው ሲባል ኢብራሂም ነው ያለው አጠገብ በሚባለው ነገር ላይ። አጠገብ ማለት ሪፈረንስ የሚያደርገው ለፊዚካል ነው። አምላክ ደግሞ መለኮት ነው፣ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይ መንፈስ ነው። እግዚአብሔር ጋር አጠገብ የሚባል ነገር እንዴት ልታደርገው ትችላለህ? አጠገብ የሚባለው ነገር ላይ ማለት ነው። ስለዚህ የገባኝ ነገር አጠገብ በሚል ፕሮስ የሚለው ቃል አጠገብ በሚል የመጣበት ጥቅስ ስጠኝ ነው ያልኩ የነበረው። ኦኬ ሌላ ቦታ ሉቃስ 9:41 ኢየሱስ መልሶ እንደዚህ አላቸው፣ እናንተ የማታምን ጠማማ ትውልድ ሆይ ይላል። እናንተ ነው የሚለው ሶሪ፣ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ይላል። እዚህም ጋር ፕሮሰስ ነው የገባው። ጥያቄው እኮ ጋር የሚለው አይደለም እኮ አጠገብ ነው እኮ ጥያቄ። አሁንም ደገምከው። ቃል በቃልማ ማለት ላይ ኢየሱስ መልስ በቃ እንደዛ በለኛ። አጠገብ የሚል ነገር አብዛኛውን በአማርኛችን ላይ ቀኝና ግራ፣ ፊትና ኋላ፣ ታችና ላይ ለሚል ሪፈረንስ ነው ራሱ የሚሆነው ማለት ነው። ከኔ አጠገብ የሚለው ነገር ከኔ በላይ፣ ከኔ በታች፣ ከኔ አጠገብ የሚለውን ነገር እኔ የምረዳው ማለት ነው። አሁን አንተ የምታመጣው ጋር የሚለው ጋር ነው የሚመጣው። ጋር ብትል ምንም ችግር አጠገብ እያልክ ስላወራኸኝ ነው ያለሁት። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር ስለዚህ ምን ብለህ ነበረ? ፓራፍሬዝ ስናደርገው ቃልም ፈጣሪ ነበረ፣ ሁሉን ቻይ ነበረ፣ ሁሉ ቦታ የሚገኝ ነበረ፣ አምላክ ነበረ እንደማለት ነው። ተቃውሞ ካለ ማቅረብ ትችላለህ። ሳሚ ተቦልኩ ያለ ነው። ሳሚና ተቦልኩ ቢያንስ ባታስገቡትም ይማር። በነገራችን ላይ ሳሚ እኮ እውቀት አይደለም ችግሩ፣ መረጋጋት ነው የሚያቀተው። አያስወራም። አሁን እንዳንተ እንደምታስወራው አያስወራም። ራሱ ከዚህ በፊት አንድ ጊዜ ውይይት አድርገን ነበር፣ እያወረድን ነበረ። የኔ ተራ ሲደርስ ወርዶ ቁጭ ብሎ ተምሮ ምናምን ነው የሚገባው። እና በእነዚህ አይነት አፕሮች እኔ ከሰው ጋር ዲግሬድ ማድረግ አይመቸኝም ራሱ ማለት ነው። አንተ ስለምታዳምጥ ረጋ ስላልክ ነው እያወራን ያለ ነው። ረጋ ብሎ ካወሩ ችግር የለውም። እሱ አይደለም ነጥብ። አሁን ሳሚንቶና አንተ እንደጀመርከው አንተ ተወጣዋለህ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ችግር የለም። ኦኬ ባይ ዘ ወይ በጣም ግልጽና ቀላል ነው እኮ እንዳወራ ምንድነው ብለኸኝ እኮ ተመልሰህ አቋረጥከኝ። ዳንያችን ልቀጥል ወይስ አለ? ፕሊስ ቀጥል። በጌታ አም ሶሪ ኢንቦክስ ሲያደርግልህ በቃ አጋባብህ ማለት ነው። የእሱ ባህሪ ነው እሱ ማቋረጥ ማለ። ኦኬ እንቀጥል። ወይ ፐርሰናሊ እንዳናደርገው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤና ሃርኬ ሄኖ ሆሎጎስ፣ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ኤን ፕሮስቶንቲዮን፣ ቃልም በአምላክ ዘንድ ነበረ፣ ካይ ቴዎስ ኤን ሆሎጎስ፣ ቃልም አምላክ ነበረ ነው የሚለው። አምላክ ለሚለው ቃል የገባው ምንድን ነው? ቴዎስ ነው። ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ለሚለው ቃል አምላክ ለሚለው ምንድን ነው የገባው? ቴዎስ ነው። ምን ጥያቄ አለው? ምን ማለት ነው አምላክ ነው ሲባል? ሰይጣን የዚህ ዓለም አምላክ እኮ ሆድም አምላክ ተብሏል አይደለም? አጋንንት። አይ ትርጉሙ ምንድነው ነው ያልኩህ የጠየቅኩት። አምላክ ነው እኮ ምን ማለት ነው? ማለት የዚህ ዓለም አምላክ የሚለው ኢንተርቼንጅ ነው። ምን ሆኖ ነው ወሂድ አምላክ ነው እያልኩኝ አምላክ ምን ማለት ነው ለምንድን ነው የምትለኝ? አማርኛ አይደለም አምላክ ነው ማለት አምላክ ነው ማለት ለምን እንደተባለ ነው የፈለኩት። ቴክስቹዋል አፕሮች ስላለ ነው። ያው ለምሳሌ ዮሐንስ ወንጌል 12:30 ጥቅስ ያዝ። ለማንኛውም ዮሐንስ ወንጌል 14:31 ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ አይለውም? ይለዋል። አዎ። ስለዚህ ምንድነው አምላክ የዚህ ዓለም አምላክ ነው ሰይጣን ሲባል የዚህ ዓለም ገዢ ማለት ነው። ሰይጣን የዚህ ዓለም እግዚአብሔር ነው አይደል? ያ ተብሏል፣ ተጽፏል። ችግር የለውም። የኔን ሙግታ ተብሏል አይደል እኮ አማመጣልሃለሁ። የዚህ ዓለም እግዚአብሔር ተብሏል። እግዚአብሔር ነው የተባለው፣ ሰይጣን እግዚአብሔር ነው የተባለው። በዚህ እንስማማለን። ያ አምላክ ማለት እግዚአብሔር ቴዎስ ማለት ነው። ችግር የለውም። አንድ አይነት ነው። አዎ አይ እግዚአብሔር ተብሏል። በግዕዙ ስትመለከተው እግዚአብሔር ሰይጣን የዚህ ዓለም እግዚአብሔር ነው የሚለው ግዕዙ። ልክ ነኝ? በጣም ትክክል ነህ። ዋናው ፖይንት እኔ የምለውን አፍርስ። አዎ አሁን ላፈርስልህ ነው። ከዛ ወደ ቸርች ፋዘርስ እንገባለን። ወደ ቀዳማይ የነበሩት ወደ እነሱ እንገባለን። ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚለው ቃል ማነው? አምላክ ነበረ ሲል አምላክ የሚለው ቃል ገዢ በሚለው ከመጣ በመጀመሪያ ቃል ነበረ አለ። ያ ቃል ምን ነበረ? ስለማን ነው የሚያወራው ሲባል ዘ ፕሮሚስድ መሳያ ነው። አሁን ጥቅስ ታወጣለታለህ ኢብራሂም።
ኦሪት ዘፍጥረት ምዕራፍ 49 ቁጥር ነው ወይስ ነው ማብራራት ላውራ እንጂ አንተ ስታወራ እያዳመጥኩ ደቂቃ እንኳን ሳትሰጠኝ በገዛ ቤት ይከለከላል። ዳኒሻ እንዴማ አይነፋም እንዴ ሰው ላይ ስቅባል ማለት አታውሩ ነገር ጥሩ አይደለም። ታዳሚም ነው አድሬስ ማድረግ እኮ አንተ እኮ ታዳሚና አድሬስ እንድታረግ እኮ ነው። ስንት ደቂቃ ይሰጥ እንድታወራ ነው። በደቂቃ አልተጣላንም። ያው ስትጨርስ አወራለሁ። ታዲያ እንዳወራ ማለት ሐሳቤን ትቆላለፈኛለህ። የጉጭን እንኳን ልጨርስ እንጂ ዳኒሻ ፕሊዝ። እዚህ ያለሁት እኮ ልክ አንተ ለኔ ብለህ እንደሆነ ሁሉ እኔ ለአንተ ብዬ ነው። የጠፉ በጎችን ፍለጋ ነው የመጣሁት። ታዲያስ እንደዛ ከሆነ ደግሞ አንተን በለኛ አታፍነኝ ራሱ ማለት ነውና ኦሪት ዘፍጥረት ምዕራፍ 49 ላይ ሰዎች እንዲያዩ ስለፈለኩኝ ነው። በትረ መንግስት ከይሁዳ አይጠፋም፣ የገዢ ዘንግም ከእርሱ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ ዘፍጥረት 49:10 ላይ ያለው ማለት ሰዎች እንዲያዩ ስለፈለኩኝ ነው ራሱ እና ይሄ ገዢ አለ፣ የሚመጣ ገዢ አለ ተብሏል። ስለዚህ ያ ቃል ወይም ደግሞ ያ የተስፋ ቃል የነበረው ምን ነበረ ነው? አምላክ ነበረ ወይም ደግሞ ገዢ ነበር ነው ትርጉሙ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይም አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ብዙ ቦታ ላይ በመጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ገዢ እንደሚመጣ ይናገራል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ማለት ነው። ገዢ ነበረ ሲል ነበረ ለሚለው ቃል ኤን የሚል ዱሬሽን ይጠቀማል። ከሆነ ያ የሚጠቀምበት ቃል ተመሳሳይ አርጊውመንት ምንድነው መሰጠ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ አለት ይጠጡ ነበረ፣ አለቱም ክርስቶስ ነበረ ይላል። አየ ክርስቶስ ነበረ ማለት ኤን ነው፣ ተመሳሳይ ነው የሚጠቀምበት። ግን ክርስቶስ የሆነው አዲስ ኪዳን ላይ ነው። ኢየሱስ ክርስቶስ የሆነው አዲስ ኪዳን ላይ ነው። ክርስቶስ ነበረ ሲል ምንድነው? ያ ስለ መሲሁ ታይፖሎጂ የሚያወራ ነገር ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም በመጀመሪያ ቃልም አምላክ ነበረ ወይም ገዢ ነበረ ሲባል ያ መሲህ ወደፊት የሚመጣ ገዢ ነበረ ማለት እንጂ ጥንትም በነበረው ነገር ኢየሱስ አምላክ ነበረ ሁሉን ቻይ ነበረ ማለት አይደለም። ምክንያቱም መጀመሪያም ቃል ከአምላክ ዘንድ ነበረ ብለናል። አምላክ ደግሞ አንድ ነው። ከአንዱ አምላክ ጋር ሲኖር የነበረው በተስፋ ቃል ደረጃ እንጂ ቃል በቃል በአካል ደረጃ አይደለም። ስለዚህ ቃልም እግዚአብሔር ነበረ የሚለውን ይህንን ነው። አንተ የምትለው ነገር ካለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መናገር ትችላለህ ማለት ነው። ስንት ደቂቃ ይሰጥህ? ፈልገው ከፈለክ ኦኬ 3 ደቂቃ ከመጨረሻ አዳምጣለሁ ከፈለክም ይሄው ሚታርክ 3 ደቂቃ አስተኝና ትክክለኛውን ቋንቋ ነው የምናገረው። ኢናርኬ ኢኖሎጎስ ማለት በመጀመሪያም ቃል ነበረ ይላል። ኦኬ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበረ ይላል። ኦሎጎስ ኤን ፕሮስቶን ፊዮ ማለት ነው። ከዛም በኋላ ካይፊዮስ ኤን ኦሎጎስ ሲል ምን ማለት ነው የሚለውን ስናይ የተጻፈ ማስረጃ ማምጣት እችላለሁ። ስኮላሮች ያሉትን ማምጣት እችላለሁ። ችግር የለብኝም። ምንም እንትን የለውምና ይሄ ቃል አምላክ ነው እያለ ነው። ይሄ ቃል የተስፋ ለምሳሌ የኔ ቃል የዳንኤል ቃል ነው እንጂ የሚባለው ሰው አይደለም። ይሄ ቃል ግን አምላክ ነው፣ ፈጣሪ ነው። ሰይጣን አምላክ ተብሏል? አዎ ተብሏል። ሆድ አምላክ ተብሏል? አዎ ተብሏል። ኢትስ አ ዌይ ኦፍ ኤክስፕሬሽን ነው። እዚህ ጋር ግን ቃል ራሱ አምላክ ነው ተብሏል። በምን ሴንስ ነው ሲባል ወረድ ብሎ ይገልጻል እኮ። ወረድ ብሎ እኮ ፈጠረ ይላል፣ ሁሉን አደረገ ይላል፣ ብርሃን አለው ይላል፣ ህይወት አለው ይላል፣ ሁሉ በእርሱ ሆነ ይላል፣ እርሱ ይለዋል። ይሲ ያለ ምክንያት አይደለም። ይሄንን ቃል ሳንወድ በግዳችን ወደ ፐርሰን የምንወስደው ያለ ምክንያት አይደለም፣ በምክንያት ነው። ለምን ሲባል ቃልም እግዚአብሔር ነበረ ካለ በኋላ ምናልባት ሆድ አምላክ እንደተባለው ሰይጣን አምላክ እንደተባለው አይነት ነው ወይ ስንል ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ኦኬ ሁሉ በእርሱ ሆነ። ይሄ ቃል ግን ለየት ያለ ነው። አምላክነቱ ሁሉ በእርሱ የሆነ ነው። ሰይጣንስ አታላይነቱ ማለት ነው። ከሆነው አንዳች እንኳን አልሆነም ይላል። ኦኬ ሁሉን ያደረገ ነው ማለት ነው። በዛ ላይ ደግሞ እርሱ ይለዋል። ከዛ በእርሱ ህይወት ነበረች፣ ህይወት አለው እያለ ነው። ዝም ብሎ ቃል ብቻ አይደለም ማለት ነው። ህይወትም የሰው ብርሃን ነበረች፣ ብርሃን አለው ማለት ነው። የኛ የሰዎች ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይልና ወረድ ይልና ደግሞ ቃልም ስጋ ለበሰ ይላል። እንዳውም ከፍ ብሎ ደግሞ ቃልም ወደ ገዛ ወገኖቹ መጣ፣ ወገን አለው ማለት ነው። ስለዚህ
ለሙስሊሞች የምጠይቀው ይህ ቃል ዝም ብሎ ተራ ቃል እንዳልሆነ ለማሳየት ሁሉን አድራጊ 1፣ ሁሉ ቦታ የሚገኝ 2፣ ህይወት ያለው 3፣ ብርሃን የሆነ 4፣ ወገን ያለው 5፣ እርሱ የተባለ 6። እዚህ ፐርሶኒፋይ ሲደረግ ሙሉ በሙሉ ካራክተር ተሰጥቶታል ማለት ነው። ስለዚህ ዮሐንስ 1ን አንብበ ስላሴን አለማመን አትችልም ማለት ነው። ለምን ሲባል ይህ ቃል በእግዚአብሔር ዘንድ የነበረ ሁሉን ያደረገ ህይወት ያለው ብርሃን ያለው እርሱ የሆነ ስለሆነ ኢየሱስ አምላክ ነው፣ በአብ ዘንድ ነበረ። በዚህ መሰረት ይሄ ከገባችሁ ስላሴን ተቀብላችኋል ማለት ነው። ቴንክ ዩ። ኦኬ ዳንዬ አመሰግናለሁ። እኔ ደቂቃ ላይ ያስቁምና ደቂቃ ይዛችኋል ብዬ ከታች የጻፍኩት እንትን ነው። ሳላ ነገረኝ 48 ደቂቃ ቀርቶታል ብሎ ለዛ ነው እንትን ያለው። በትክክል ነው ደቂቃን የተጠቀምከው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጥቅስ ቃልም አምላክ ነው ለሚለው ምላሽ አልሰጠህም። ከዛ ይልቅ ተጨማሪ እንድንወያይበት የነበረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና 5 ላይ ያለውን ጥቅስ የነበረው ያለ ቦታው ነው፣ ያልጠየቅኩህን ነው ወይም ያልበላኝን ነው እያከከ ያለው የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ የሚል ነገር የለው። እሱንም አስተካክለው በዛው እግረ መንገድ ባይብል ላይ እንደዚህ አይነት ጥቅስ የለም። ሆነና ለበሰ ማለት ይለያያል። ያግኔቶ ማለት ለበሰ በሚል ባይብል ላይ ስላልመጣ ማለት ነው። ለማንኛውም ቸርች ፋዘርስ የሚጠቀሙበት ቃል ማለትም ሎጎስ ቃልም አምላክ ነበረ የሚለውን ሁለተኛ አምላክና ሌላ አምላክ ብሎ ነው የተረጎሙት። አንተ ነህ የግድ ያ የፈጠረ ነው የአንዱ አምላክ ነው ምናምን እያል ከዛ ካታጎራይዝድ ለማድረግ እየሞከርክ ያለው ማለት ነው። አንዳንድ ጥቅሶችን ልስጥ ቸርች ፋዘርስ እንትን ያሉት ማለት ነው። ለምሳሌ ኦሪገን ወይም አርጌንስ የሚባለው አጌኒስት ኮንትራ በሚባለው መጽሐፉ ላይ መጽሐፍ 5 ምዕራፍ 39 ላይ ሲናገር ምንድነው ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ ሲያበራራ። ሁለተኛ አምላክ የመጀመሪያ አምላክ አንድ አምላክ አብ ነው በእነሱ ትምህርት። ሁለተኛ አምላክ ብሎ ነው ያስቀመጡት ማለት ነው። ሌላው የእንትና ማን ነው ጀስቲን ማርቲስ ወይም ዮስጦስ ሰማዕቱ ዲያሎግ ዊዝ ትራይፖ በሚባለው መጽሐፉ ምዕራፍ 56 ላይ ሲናገር ምንድነው ያለው? ሌላ አምላክ ብሎ ነው ያስቀመጠው። አንድ አምላክ ውስጥ አይደለም ካታጎራይዝድ የሚደረገው። አንተ ነህ በግድ አብን ወልድን መንፈስ ቅዱስን ወደ አንድ አምላክ አስጠግተ አንድ አምላክ ናቸው ወደሚለው ትምህርት። አንድ አምላክ በባይብል ውስጥ አንድ አምላክ ብለው ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት ያስቀመጡት ብሉይ ኪዳን ላይ ያሉትን 14 ጥቅሶች፣ አዲስ ኪዳን ላይ ያሉትን 16 ጥቅሶች አንድ አምላክ የሚለውን ለአንድ አምላክ ለአብ ብቻ ነው የሚጠቀሙበት። ሞናርኪ ኦፍ ዘ ፋዘር የሚለውንም ማየት ትችላለህ ማለት ነው። በተረፈ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው የገባው ቃል ሌላ አምላክ ነው የሚያስቀምጠው። ራሱ ዴትሮ ቴዎስ ተብሎ የተቀመጠው ራሱ ማለት ነው። ዴትሮ ቴዎስ ማለት እንግዲህ አስበው ራሱ ማለት ነው። ስለዚህ ሌላ አምላክ ብሎ ነው ያስቀመጡት፣ ወይም ደግሞ ሁለተኛ አምላክ ዴትሮ ቴዎስ ብሎ ነው ያስቀመጠው ኦሪገን። ያኛው ደግሞ ያስቀመጠው ደግሞ ሌላ አምላክ ራሱ ማለት ነው። ሄትሮ ቴዎስ ነው ይላል። ሄትሮስ ማለት እና አሎሎስ ማለት ልዩነታቸውን አንተ ታውቃቸዋለህ። አናዘር ኦፍ ዘ ሴም ካይንድ እና አናዘር ኦፍ ዲፈረንት ካይንድ ማለት ነው። ስለዚህ ከዛ አንጻር ነው ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በዚህ መልኩ አስቀምጫለሁ ማለት ነው። ቀጥል። በክርስትና እምነት የአባቶች በነገራችን ላይ የአባቶች ጽሑፍ ስንት ነው ያለው? ወደ 38 ቮሊዩም ነው ያለው። 38 ቮሊዩምስ ነው ያለው። ከዛ ውስጥ የጠቀስከው ማን ነው? ኦሪገንን የጠቀስከውና ኦሪገን ቸርች ፋዘር አይደለም። ቸርች ፋዘር አይደለም ኦሪገን። በነገራችን ላይ ሊቅ ተብሎ ነው የሚወሰደው። ስለዚህ ሪፈረንስ ከነሱ አንወስድም። ሌሎች አባቶች አሉ። ሲቀጥል ደግሞ ፐርሰንነቱንም አምነዋል እነዚህ ሰዎች። ፐርሰንነቱን ያላመነ ቸርች ፋዘር የለም፣ ማምጣት አይቻልም። ሁሉም የቸርች ሂስትሪ ማለት ነው ሊትሬቸር አንብቤ ሳይሆን ኦሪጂናል ጽሁፎቹን መርምሬ አብ ወልድንና መንፈስ ቅዱስን ያልጻፈ ኦሪገንን ጨምሮ ሰው የለም በሙሉ 38 ቮሊዩም ውስጥ ያለው። ነገር ግን ኦሪገን በዚህ ጉዳይ ላይ ክፍተት እንዳለው እንትን ይደረጋልና በዚህ ጉዳይ ላይ በደንብ ከጻፉት መካከል ተርቹሊያን አለ። ሌሎች ደግሞ እንደነ አትናሽስ እና እንደነ ሂፖሊተስ ጭምር ከዛ በኋላ ደግሞ የመጡት እንደነ ዮሐንስ አፈወርቅ ምናምን በደንብ ጽፈዋልና እንደ ማስረጃ ሊቀርቡ አይችሉም እነዚህ ሰዎችና። ስለዚህ በመጀመሪያ ሌላው ደግሞ ዮሐንስ 1 2 3 4 ላይ
የተጠቀምኩት ሙግቴን ስለሚያደርግልኝ ነው። ሙግቴን ስለሚገልጽልኝ ነው። ለምን ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም። እርሱ ብርሃን ነው፣ እሱ ሕይወት አለው፣ እሱ ወገን አለው፣ ቃል ሥጋ ሆነ አንተ እንዳልከው ማለት ነው ስለሚል አምላክነቱን በሚገባ የሚገልጽ ነው። እና ሁላችሁንም ሪኮመንድ የማደርገው ዮሐንስ 1ን በነፃ አእምሮ ከፍታችሁ ከአንድ እስከ መጨረሻው አንብቡት። ከዛም በኋላ ኢየሱስ አምላክ እንደሆነ በስነስርዓት ያሳያል ብዬ ጨርሳለሁ። ቴንኪው ማለት ነው። ግን ኦሪገን የሚባለው ሊቅም አባትም ነው፣ የማይባለው ቅዱስ አይባልም ነው። ለዛውም በአይ ቲንክ አባት እንደሆነ ማስረጃ ያሳየኝ እስኪ። አባት ያለው የትኛው ቸርች ነው? እያወራው ዳኒሻ ሰዓቱን ለገና አስጀምርለት ሰላ ችግር የለውም። አባት አይደለም አንዳንድ ጊዜ እንደዛ ማለት ነው። አባት አይደለምም ማለት ትችላለህ። ችግር የለውም። አሁን አባት አይደለም ነው የሚለው እሱ አይደለም አረስታችን ከፈለክ ማለት ነው። ቀስ ብለህ ያው አባት አይደለም ተብሎ የሚባልበት አግባብ አለ። ፕሮቴስታንትና የምስራቅ ኦርቶዶክስ እና በካቶሊክ ዘንድ አባት አይደለም ተብሎ አይደለም ኦሪገን የሚባለው እንትን ነው፣ ሊቅ ነው፣ አባት ነው፣ ግን ቅዱስ አይደለም። ልክ ቅዱስ ተብሎ ሌሎቹ እንደሚጠሩ ቅዱስ ተብሎ አይጠራም ነው የሚባለው የነበረው። እኔ የማውቀው ሁሉም ጋር አይደለም ደግሞ እንደዛ ነው ኦሪገን። እሺ ኦሪገንን አትቀበል፣ ችግር ተሳስተዋል። ኦሪገን ሁለተኛ አምላክ እያለን የሚጠራው ኦሪገን ማለት አርጌንስ ማለት ነው ዘእስክንድርያ እንደምታውቁት ማለት ነው። በፕሮቴስታንት ዘንድ በጣም የተወደደ ፈንክሽናል ሰቦርዲኔሽንን በጣም ያብላላ ያፋፋ ትምህርት ያለው እሱ ነው። እሺ ዮስጦስ ሰማዕቱስ ለምን ዝም አልከው? እሱንስ ሌላ አምላክ እያለ የሚጠራውን ጀስቲን ማርቲርስ ዲያሎግ ዊዝ ትራይፖ ምዕራፍ 56 ላይ ማለት ቻፕተር 56 ላይ በሚናገርበት ሰዓት ላይ ሌላ አምላክ እያለው ነው ኢየሱስን የሚጠራው። ስለዚህ ሌላ አምላክ ካለው ሌላ ለሚለው ቃል ሄትሮስ ነው የሚጠቀምበት። አለሎስ እንኳን አይደለም፣ አነዘሮስ ዘ ሴም ካይንድ አይደለም፣ ዲፈረንት ካይንድ አድርጎ ነው ያስቀመጠው። ሌላ አምላክ ካለው ሌላ አምላክ ነው ማለት ነው። ያ ነገር የሚሆነው የሱ ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ራሱ አንድ አምላክ የተባለው በባይብል ውስጥ አብ ነው። ከቸርች ፋዘርስ ኤርሊ ቸርች ፋዘርስ ወይም አፖስቶሊክ ፋዘርስ ከሚባሉት ውስጥ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ብሎ ያስተማረ የለም። አታመጣም። ራሱ 1000 ዓመት እሰጥሃለሁ ኤርሊ ቸርች ፋዘርስ ነው ያልኩህ። እነ ዮስጦስ ሰማዕቱ አፖስቶሊክ ፋዘርስ ውስጥ አይመደቡም። ራሱ ምናልባት ከእነሱም ልታመጣ ከቻልክም ጥሩ ነው። አንድ ማምጣት አትችልም። አንደኛ ማለት ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም አምላክ ነበረ በሚለውን ነበረ የሚለው ነገር ዱሬሽኑ ወይም ደግሞ ኤን የምትለው ግሪከኛው ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከመንፈስ ያለጠጥተዋልና ያም ማለት ክርስቶስ ነበረ ነው የሚለው። ነበረ ለሚለው ግን ያኔ ክርስቶስ ሆኖ አይደለም የሚኖር የነበረው። የተቀባው አዲስ ኪዳን ላይ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ፣ ሐዋርያት ሥራ ምዕራፍ 10 ቁጥር 38 እና ኢሳይያስ 61:1 ላይ፣ ዕብራውያን 1:9 ላይ እንደተቀባ ይናገራል። የተቀባው ሲጠመቅ ነው። ነገር ግን ጥንትም ተቀብቶ አልነበረም፣ ግን ክርስቶስ ነበረ ብሎ ነው የሚያስቀምጠው። ተመሳሳይ ግራመር ነው። ቃልም አምላክ ነበረ ሲል አምላክ አልነበረም ያኔ፣ ወይም ገዢ አልነበረም። ምክንያቱም ሰይጣን የዚህ ዓለም አምላክ ተብሏል። ሆዳቸው አምላክ ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ እንደዛ ነው። ሆዳቸው አምላካቸው ነው ይላል፣ ገዢያቸው ነው ማለት ነው። አምላክ ገዢ በሚል ይመጣል ማለት ነው። ስለዚህ ከነዚህ ቸርች ፋዘርስ ከሚባሉ ኤርሊ ከነበሩ ሰዎች መካከል ጠቅሼና ጣቅሼ ኢየሱስ ሁለተኛ አምላክ ሌላ አምላክ ካለው ያው አንድ አምላክ የሚባለው ሌላ ነው። ሁለት አምላክ አይኖርም። ሁለት የሚመለክ ነገር አይኖርም። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የባህሪ አምላክ ወይም ደግሞ ኦንቶሎጂካል ጋድ አይደለም፣ ራሱ ፈንክሽናል ጋር ነው። ራሱ ግብርን ነው የሚያመለክተው። ፈንክሽናል ተርም እንጂ ኦንቶሎጂካል ተርሙ አያሳይም ነው እያልኩ ያለሁት። አሁንም እዚህ ላይ ዮሐንስ ወንጌል 1:1 ላይ የሆነ ሙግት ካለ የሆነ ነገር በልና ማጠቃለያ እንስራበት፣ ሐሳብ ይስጡበት ሌሎችም ወንድሞች። ኦኬ ቴንክ ዩ። እኔ ምለው ኦሪገን ስላሴን እንደሚያምን ታውቃለህ? ችግር የለውም አውራና እንትን እላለሁ እንዳላቋርጥ። ለማንኛውም ታች ያላችሁ ሰዎች ኦሪገን ስለ ስላሴ ያምናል። አውራና ዲቤት ያደረገው ከአንተ ጋር አይደለም። ጊዜን አስተካክልልኝ። ኦሪገን እኮ አውራ እንትን ነው ድድሩን እኔ አሁን ፈርቼ ምንድን ነው ያደረኩት? ባክ ኤንድ ፎርስ ዲያሎጉን ተውከውና በደቂቃ ማውራት ጀመርን። ከዛ አንጻር ነው እኔ ሁለቱም ይመቸኛል። ምንም እንትን የሚለው እኮ ስለዚህ ጊዜ ወንድማችን ሳላ ብዬ ነው። እሺ ሳላ ደቂቃ ከእንደገና ያዝለትና 3 ደቂቃ ያወራ። ሳላ ያዝለት ደቂቃና ከእንደገና ያወራ። አጥፉት። ጥፋቱ ምን መሰለ ኡስታዝ የዳኒ
ቅድም ባኬን ፎርዝ እናውራ አለ ኡስታዝ። አይ ባኬን ፎርዝ አልፈልግም በደቂቃ አልክ። በደቂቃ ደግሞ ሲባል እንደገና ባኬን ፎርዝ ታደርጋለህ። እንደዚህ አግባብ አይደለም። ዳንዬ ደግሞ ተው፣ በጣም ደስ በሚል ሁኔታ ነው እያወሩ ያሉት። ቀጥለው ሰዓቱን ያዙ። ደቂቃውን ያዙለትና እኔ ሚውት አድርጌ አዳምጣለሁ። ዳኒ እየሞከርኩኝ ነው። ደስ ይላል። አዲሱን እንትን ነው። እሺ ፐን ኢንተንድድ ነው አንኢንተንድድ ነው? ፐኑ ኢንተንድድ ነው። አይ ምን አልከኝ? ፐን ምንድን ነው አልከኝ? አልሰማሁም። ሰምና ወርቁ አስበህበት ነው ወይ? ሰማኛ አይደለም። አይ እኔ ከሰሞኑ ጉዳይ ጋር እየሞከርኩ ነው ሲል ከሰሞኑ ጉዳይ ጋር እያይዤ ነው። ለአንተ አይደለም። እሺ መሳቅ ነበረ። ጆካ መለጠ። ያ አይ ዶንት አንደርስታንድ ባለማሳቁ ስቅ ያለው እንግዲህ ቀጥል። ያ አይ ዶንት አንደርስታንድ ዩሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አደራ ብያለሁ። ይሄ ዲቤት ካለቀ በኋላ ዳኒን ድል ሰጠኛለች። 10 ደቂቃዎች ሰጠኛለህ። ባለፈው የተወያየን ወጥቶብኛልና ማለት ነው። እሺ አደራ። ደቂቃ መያዝ እንዴ አለኝ። እንዴት እንደማረግ አላውቅም። አንድ ጊዜ ሳላ እናምናለን። እኔ ምንም ችግር የለውም። ቅድም 3 ደቂቃ ያዝለትና እናንተ ዝም ብላ ቁጠሩ። ራሱ ምንም ችግር የለውም። እሱም ያምናቸዋል። ምናምን ጨምሮ ማለት ነው። ሁሉን ያምናሉ። ከነዚህ መካከል ደግሞ በዋናነት የተጠቀሰው ኦሪገን ነው። ኦሪገን ስላሴ ብሎ የጻፈበት ቦታ አለ። አገላለጹ ላይ ማቹራ አላደረገም። በ185 ነው የተወለደው። ስለዚህ ኦሪገን ጽፏል በዚህ ጉዳይ ላይ። ጀስቲን ማርቲርም ኢየሱስ አምላክ ነው ብሎ ጽፏል እዚህ ጋር ጀስቲን ማርቲርም ማለት ነው። ሌሎቹ አባቶችም ደግሞ እንደዚሁ በደንብ ጽፈዋልና ስለዚህ በዚህ መሰረት ስላሴን አባቶች በመጀመሪያው በሁለተኛውም በሶስተኛውም በአራተኛውም እስከ መጨረሻው ድረስ ጽፈዋልና የምትፈልገውን አባት በስም ከጠራህልኝ የጽሁፋቸው ሊስት በእጄ ስላለ ማንበብ ብቻ ነው የሚጠበቅብኝ። ስለዚህ ወደ ዋናው ፖይንት ልመለስና ወገኖች እዚህ ያላችሁ ያጀማ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስለሚል አማርኛችን ግልጽ ስለሆነ በእግዚአብሔር አጠገብ ነበር የሚለውን ቪዲዮ ከፍቼ አሳይቻለሁ። አንድ በሉ። ከዛም በኋላ ቃል ደግሞ ፈጣሪ አምላክ እንደሆነ ቪዲዮ ከፍቼ አሳይቻለሁ። አምላክ እንደሆነ ፈጣሪ እንደሆነ ቪዲዮ ከፍቼ አሳይቻለሁ። ህይወት እንዳለው ቪዲዮ ከፍቼ ኦልሬዲ ተናግሬያለሁ። ብርሃን እንደሆነ ሁሉን የሚያደርግ እንደሆነ ፈጣሪ እንደሆነ አሳይቻለሁ። ስለዚህ ዮሐንስ አንድን እኔ ሪኮመንድ ማድረጋችሁ መጽሐፍ ቅዱስ ተዋሱና ዮሐንስ አንድን በነፃ ዝም ብላችሁ ከላይ እስከታች አንብቡት። ስለዚህ ምን ያሳየናል? ኢየሱስ አምላክ እንደሆነ ማሳያ ነው ማለት ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር አጠገብ ነበረ፣ ሁሉ በእርሱ ሆነ፣ ሁሉን አድርጓል። ዝም ብሎ ተራ ቃል አይደለም። ወይድ እንዳለው የተስፋ ቃል ብቻ አይደለም። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉም ፈጥሯል ማለት ነው። በእርሱ ህይወት ነበረች፣ ህይወት አለው። ቃል ብቻ አይደለም። ህይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም፣ ወገኖችም አሉት ይላል። ቃልም ስጋ ሆነ ይላል። በዚህ መሰረት ዮሐንስ 1:1 ወይም ደግሞ ዮሐንስ 1 በአጠቃላይ ስለ ስላሴ ማንም ሰው እንትን አይለው። ግሪኩ ሲባል ግሪኩን ሪኮመንድ ማድረግላችሁ እንግሊዝኛ የምትችሉ ሰዎች መልካም ዜና አለ። ጀስት ግሪክ ቤሲክ ግሪክ ፎር ቢጊነርስ ኢን ጆን 1:1 ብላችሁ ጎግል አድርጉ። ዩቲዩብ ላይ ገብታችሁ ብዙ ስኮላሮች ፕሮፌሰሮች የጻፉት አለ፣ ያስተማሩበት አለ። ቃሉን እየገለጠ እኔ አሁን ባስረዳኋችሁ መልኩ ያቀርብላችኋል። የተጻፈ ሞልቷል። ስለዚህ የሚያከራክር ነገር አይደለም። በኔክስት ታይም ራሳችሁን አፕግሬድ አድርጋችሁ በዚህ ጉዳይ ላይ ዲስከስ እንድናደርግ ሪኮመንድ አደርጋችኋለሁ። ቴንክ ዩ። ጨርሶ ነው? ጨርሼ ነው። ጨርሼ ነው።
ይሰማል ከስር ኦኬ ይሰማል። ኦኬ ጥሩ እስከምን ድረስ እንደሰሙኝ አላቅም፣ ግን ያው ኦዲዮ ስላለ እንትን ይላሉ ማለት ነው። እና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አላበራራኸው። የውስጥ ሰማቱን እንትን አላልክም። ስለ ስላሴ መሀል ላይ ታወራለህ። እኔ አርስቴ ስለ ስላሴ አይደለም። ዮሐንስ ወንጌል አንዳንድ ስላሴን ያወራል አያወራም ብል ኖሮ የጥያቄው መልስ በአግባብና በቦታው ይሆን ነበር። ጥያቄው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስላሴን ያወራል አያወራም ሳይሆን ቃል የተባለው ምንድን ነው? ቃል ሲባል ፐርሰን መሆኑን ዮሐንስ ወንጌል 1 ላይ ባለው በራሱ ግራማቲካሊ የሚያስኬድ ነገር ምን ነገር አለው? ሶስተኛ ነገር ደግሞ ቃልም አምላክ ነበረ ሲባል አምላክ የሚለው ኦንቶሎጂካል ተርም ነው ወይስ ፈንክሽናል ተርም ነው እያልኩ ነበር ስጠቀም የነበረው። አይ ቲንክ ጥሩ ጊዜ ነበረን። እኔ ፍሩቴጅ ነው ብዬ አምናለሁ። ያው ለታዳሚውና ለህሊና ነው የሚተው። የማሸነፍና የመሸነፍ ትከሻ የመለካካት ጉዳይ ሳይሆን አንዱን የመማማሪያ መድረክ ነው ብዬ ስለማመን ነው። አይ ቲንክ አመሰግናለሁ። መሀል ላይ ያው ማቋረጥ፣ ይሄ ጉንተላው ምናምን ነገር የመናደዱ ምናምን ነገር የውይይቱ አካል ነው ማለትም ሊያጋጥም የሚችል ነገር ነው። ለሌላ ቀን ግን ታስተካክለዋለህ ብዬ አምናለሁ። የሚቀጥለው ጊዜ ስትመጣ ግን የምር ነው የምነግርህ። ኡስታዝ አቡበከርም ደቂቃ አለፈ ይብሮ አይ ማጠቃለያ ስለሆነ ልክ ስትሰጠኝ ነው። በቃ የሚቀጥለው ጊዜ ስትመጣ ግን ረሱል ሰለላሁ ዐለይሂ ወሰለም ማለት እኔ እናንተ የተለያየንበት ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ላይ በጀሃነም ውስጥ ናቸው ያሉት ማስረጃ አለኝ ብለህ ታወጣለህ አታወጣም በሚለው ነው የተለያየ ነው። እሱ ነገር የሚቀጥለው ጊዜ ስትመጣ እኔም ባልኖር ለነ ኤብሮ፣ ለነ ሳላ፣ ለነ ኢምራን፣ ለነ አቡኪ፣ ለነ አህመድ ለአንዳቸው አሳይታቸው በተለይ ለጃቢርም ስለነበረ በወቅቱ በጣም ጓጉቼበት ማየት እንት ይሄ ሁላ ውይይት አይኖርም ከዚህ በኋላ እሱን ካመጣ ይሄ ሁላ ውይይት አይኖርም። ራሱ ማለት መሰረታዊ ነገር ነው የተናገርከው፣ መሰረታዊ ነገር ነው የሚንል ነገር ያደረከው። እሱን ካሳየህ እኮ ወደ ክርስትና ሰዎች መጣት ትችላለህ ከእስልምና። በጣም እርግጠኛ ሆኜ የምነግርህ ማለት ነው። ብዙ ሰዎችም ማለት ረሱል ሰለላሁ ዐለይሂ ወሰለም አሁን ላይ ገሃነም ናቸው ካልክ ራሱ ማለት ነው። ይሄን ለማለት ፈልጌ ነው። ይቅርታ እንትን ቶፒክን ዳይቨርት ለማድረግ ፈልጌ አይደለም። ቴንክ ዩ ዳኒሻ፣ መልካም ጊዜ ሉጣኔ። እሺ መልካም ጊዜ። እሺ አዎ ሪፍሌክት አድርግ ዘዋዬ የዘ ነገር ውስጥ ምናልባት እኔ የጠየኩትንም ጥያቄ ምላሽ ይዞ ቢመጣ ካለው ከግራማቲካል አፕሮቹ ጋር ተያይዞ ምላሽ ይዘህ ብትመጣ ጥሩ ይመስለኛል። ዳን አንዳንድ ተርሞችንም ለማወቅ ሞክር። ድጋሚማ እንመለስም ይሰለቻል። ተው ሰው በታች ያለም ሰው ኦኬ። አይ ከማን ጋር እያወራ እንደሆነ አላወቅም መሰለኝ እኮ ምንም እውቀት ከጎደሎ ሰው ጋር ነው የማወራው። አህመድዬ በእውነት እሱን ቆይቶ ለመዘላለፍ አይደለም እዚህ የተቀመጥነው ነው። ለመዘላለፍ አይደለም የተቀመጥነው። ነገሩን ፐርሰናል አታርገው። ግን አንተ ስትናገር መዘላለፍ አይደለም፣ እኔ ስናገር መዘላለፍ ነው። ብራዘር እኮ አንብቡ አልኩ እኮ አንብብበት። አንተ ራስህ አንብብ። በእውነት እግዚአብሔር በስትሪ አንዳንድ ተርሞችን ያቸው አላወቃቸውም እነሱ ነው ዳኒ አህመድ ቀደም ምን አለ? እሺ ይቻላል። መጽሐፍ ውሸት ነው የሚል ካለ ይግባና ይሞግታል። ኢብራሂም ሄድበት። አዎ አይ እኛ ሰላም አለይኩም። ወአለይኩም ሰላም። ቆይ አንድ ጊዜ ሐቢቢ እኛ ይውላችሁ ያ ጀማ በስነ ስርዓት እናስተናግድህ። ቆይ በጸባይ እናርግልህ። ጥያቄ እናስተናግድህ። እምቢ አለ በቃ እና ደገምን እምቢ አለ። እዛ 9ኛ ማርሽ አስገባን። ምን አገባን እኛ። ስለዚህ ምንድነው በክርስትና የሚበሉ ነገሮች አሉ። ያው አሁን ኦርቶዶክስ መጥቷል ተመልሶ ይምሩዬ። አሁንም በጸባይ ለማውራት ሞክር ወይስ እንዴት ነው? አሁንም የማርሽ ቅየራ አታስገድደን።
ጥያቄ ካለ በጽሁፍ ስታንዲ ቆይ አንዴ ላውራ ውስጥ ነኝ። ኦርቶዶክስ ይሰማል? አይ ቲንክ ትልቅ ሰው ነው አይደለ? መቼም እዚህ ጋር ህፃን አይደለም ብዬ አስባለሁ። ህፃን ነህ? ትንሽም ትልቅም አልባልም። ኤኒዌይ በቃ ታስባለህ አይደለ? እሱንማ አንተ አትነግረኝም። እስኪ እናንተስ እስኪ በቃ ዋናው እሱ በቃ ችግር የለውም። እሱ እኔ የማልነግርህ ከሆነ ኦርቶዶክስዬ በቃ እንደ ትልቅ ሰው አወራህ። በቃ ብሽሽቅ ጥሩ አይደለም። ግን አሁን ወደ ብሽሽቅ የሚገባ ከሆነ ማርሽ ቀይረን መጽሐፎችን እናስተምራለን። እሺ አሁን እሱን ተወና ጥያቄዎችን ጠይቀህ አይደለም። ይሄ በቤታችሁ ስለሆነ ነው። በእኛ ቤት ብትመጡ ደግሞ ገባ ይነገር። በእኛ ቤት ስትመጡማ እንዴት እንደሚያወሩ እኮ እናያለን። አሁን ተወሱ እና ገብተሃል። ያ ደግሞ ያስገብቻለሁ እኔ የምታዳምጥ ከሆነ የምንወያይ ከሆነ እንጠያየቅ በስነ ስርዓት። ግን አሁንም ወደ ስድብ የሚገባ ደግሞ ከሆነ ወገኔ መጽሐፎችን ከፍተን የምናስተምር ይሆናል። በቤተ ክርስቲያን ሳር እንደሚበላ የውሻ ስጋ ራሱ እንደሚበላ የአህያ ስጋ እንደሚሸጥ እናሳያለን ከፈለክ ማለት ነው። እሺ ግን አሁን መጀመር በስነ ስርዓት እናውራና ጥያቄዎች እንጠይቀህ አንተም ጠይቀን ተስማማለህ? በዚህ አይደለም የውሻ ስጋ ምናምን ገምብል ማለት ነው። አረ ማኔ ማቹር ዲነፍ እኮ ነን። በቃ ጥያቄ ካለ ጠይቅና በስነ ስርዓት እናውራ። አይደለም እንደዛ ይባልማ። የእናንተ እንኳን ነብያችሁ መሐመድ አለ እንዴ ቢላልን ምራቅ እየቀባው እየበላ ያስበላ ነበር። ማስረጃ ወጣ አንተ። አይ በቃ እኔ ልጀምርና በቃ ሄደ መሰለኝ። አይ ቲንክ አያቸው ችግሩ ይሄ ነው። አሁን ኢብራሂም በዛ ላውራ ብዬ ማለት ነው። ይሄ ይታያችኋል። ይሄ እንደሚበላ እኔ ባሳይ ማስረጃ አቅርቤ ያው መጽሐፈ ቆሮንቶስ ላይ ባቅርብላችሁ አንደኛ ቆሮንቶስ ላይ ብዙ ምግብ ነው፣ የቆሻሻ ምግብ ነው። ኮሜንተሪም ከፍተን የቤተክርስቲያን አባቶችን ከፍተን ማቅረብ እንችላለን። ምሳሌ በቤተክርስቲያን መሰረት ያው ከህሊና የሚነሳውን ጥርጣሬ አስወግዳችሁ። ምሳሌ ኢብራሂም ስጋ ልገዛ ሄድክና ስጋ ልገዛ ሄደህ ጥርጣሬ ቢፈጠርብህ ምሳሌ የውሻ ስጋ ይሄና አረ ይሄ የውሻ ስጋ ብትል ጥርጣሬ አስወግዳለህ። ጥርጣሬን አስወግዳችሁ ማንኛውም በገበያ የሚሸጠውን ስጋ ሳታመነቱ ብላው። ምሳሌ የውሻ ስጋ ይሄና የውሻ ስጋ እያየህ አረ ይሄ ነገር የውሻ ስጋ መጠራጠር ራሱ የለብህም፣ ጥርጣሬ ውስጥ እንዳገባ ይልሃል። ምሳሌ ተርቱሊያን ይታያል። ተርቱሊያን እንደዚህ ያለ ተመልከት 220 የነበረ ሰው ነው። እንደዚህ ያለ a great argument for another god ያልቀቀጥልና ያው ቆይ አንዴ ያው ተመልከቱ እዚህ እንደዚህ God is the permission to eat all kind of meat contrary to the law። አያችሁ አይደል? እያንዳንዱን ስጋ ሰምተኛል። እያንዳንዱን ስጋ እንዲበሉ ተፈቅዶላቸዋል። ተመልከት ጋር እንቀጥል ደግሞ ምሳሌ ፑልፒት ኮሜንታሪ ተመልከት እንደዚህ ይላል። ይሄን ተው በቃ ልተው ኢብራሂም ይሄን ልተው ጣዖት ይበላል። ያ ጣዖት ይበላል። መጽሐፍ ቅዱስ ላይ ነብዩ ሙሴ ጣዖት አብልቷቸዋል ለህዝቦቹ። ናግባ እስቲ ክርስቲያን ካለ ኢብራሂም ቀጥል። ኢምሩዬ ግን ይሄን ጣዖት ሲያበላቸው ማለት ፈጭቶ ነበር። የሆነ በምን መልኩ ነበር ያበላቸው? ተፈጭቶ ነው እንደዚህ ላሳያችሁ። ዘጸአት 32:20 መጽሐፍ ቅዱስ የእግዚአብሔር ቃል ዘጸአት 32 እንደዚህ ይላል። የሰሩትንም ጥጃ ወስዶ በእሳት አቀለጠው። ጥጃውን ጣዖቱን ማለት ነው በእሳት አቀለጠው። ከዛ በኋላ እንደ ትቢያም እስኪሆን ድረስ ተፈጨ። ገባ በማሽን ፍጭት አደረገው ተፈጨ። ያ ከዛ በውሃም ላይ በተነው፣ ለእስራኤል ልጆችም አጠጣው። ማን? ሙሴ። ስለዚህ ሙሴ ጣዖታትን እየፈጨ ለእስራኤሎች ያጠጣ ነበረ። ግን ለምን ያጠጣቸው ታውቃለህ? ለምን አጠጣቸው? ለምን ጣዖት ያጠጣ የነበረው? የኔ እንጃ። እስቲ ለምንድን ነው ይምሩ? እስቲ ንገር አሳይ ለምን እንደሆነ። the father of the church አለ። ምሳሌ አንድ የቤተክርስቲያን አባት አለ ሴንት ኢሳቢዮስ ማለት እንደዚህ ይላል። ተመከቱ Moses the cup made them drink it in the water of tasting አለ that all who had lived to worship the calf would die by drink it አለ። ጣዖታትን ሲያመልኩ የነበሩት ጠጥተው እንዲሞቱ ነው አለ። አያ ስለዚህ ሰዎቹ ጣዖት ስላመለኩ ጣዖት እያጠጣ በሚያመልኩት አካል ጨፈጨፋቸው። ይሄ መጽሐፍ ቅዱስ ነው። ዘጸአት 32 ብሽሽቅ አይደለም፣ ማስረጃ ቀርበናል እና መልስ ያለው ካለ ይገባና ይመልስልን። ቀጥል ኢብራሂም። አዎ እንግዲህ ይሄን ያለው ነገር ጋይስ፣ እኛ ለዛ ነው በመልካም አውሩ ስትመጡ በመልካም እንዴ። እኛ እኮ በቃ መልካም ንግግር ጥሩ ነው። በእስልምናችን መልካም ነገር ሁሉ ሰደቃ ነው ተብሏል። ማለትም ምጽዋት ነው። ስለዚህ በመልካም ነገር ስትመጡ ፈገግ ብላችሁ እየሳቃችሁ ምናምን አውሩን። ዝም ብላችሁ መታችሁ ገና ኩፍ ብላችሁ ቁፍ እንዳለች ዘይት ቁቁቁቁ እያላችሁ አትምጡ። ምን ሆናችሁ ነው? ስለዚህ አሁን ጥያቄ ያለው ሰው
ይግባና ይቀጥል። ጥያቄ ያለው ክርስቲያን አንድ ክርስቲያን ካለ መግባት ይችላል። እንደ ዶሮ አትንጫጩ የመጣችሁብን። ዴይ ናይት ሙስሊም አይደለም እንዴ? ኦኬ ወይስ ክርስቲያን ነው? ዴይ ናይት አሉ ወረደ አይ ቲንክ የቅድሙ ልጅ አለ። እስቲ ቆይ እናስገባውና በስነ ስርዓት የሚያወራ ከሆነ እናወራዋል። የመጀመሪያው ልጅ አስገቡት። ኦርቶዶክስን ተውት፣ በቃ ኦርቶዶክስ ተውት ያጀማ። ወይም አንድ ድል ይሰጠው፣ በቃ ኦርቶዶክስ አንድ ድል ይሰጠው፣ ከዛ ይበቃዋል። አንድ ድል አለ ኦርቶዶክስ። አሁንም ከተሳደቅ በማስረጃ እናወራለን፣ እንጨርሳለን። በስነ ስርዓት ታወራለህ ወይም ታወሪያለሽ፣ ግን መጀመሪያ ጾታ ይለይል። ኦርቶዶክስ ጾታ ይለይልና እንዴ ኮሜንት ላይ ነው በምን እንደምትል ጾታ ምናምን ትላለህ? አይ ወላሂ ነው እየቀለድኩ። ኮሜንት ላይ ብዙ ስለተጻፈብኝ ኤኒዌይ ችግር የለውም። በቃ እሺ ጾታ እንለፈውና ጥያቄ አለሽ? ለመሆኑ እኮ ማለት ነው የእናንተ እንትኑ አንተው ጣውንት ምናምን ይበል አረላሻ ማንዲ ምን እሺ በቃ ኦርቶዶክስ ጋር እንዲ ባለ ኦርቶዶክስ ታይና ማለት ነው። እንደዳምጪ ጥያቄ አለሽ? ስለምናለ ታይ ማለት ራሱ አልመጣለህ አንዲ ምን ኦርቶዶክስ ጥያቄ አለሽ? ስለምናለ አይ ሶሪ ወላሂ ግራ ገብቶኝ ነው። ኮሜንቶች ናቸው ኮሜንቶች በቃ እኔም እየሳኩኝ እኮ ነው። ወላሂ ይቅርታ፣ ሶሪ በጣም ይቅርታ። ኤኒዌይ ተመለሽና ወይም ተመለስና እና ኮሜንቶች ናቸው፣ እኔ አይደለሁም። ኮሜንቶች እውነታችሁን ከሆነ ኸይር፣ ውሸታችሁን ከሆነ ግን ጥሩ አይደለም። እስቲ ኮሜንት ላይ ጻፉ። እርግጠኛ ናችሁ? እኔ ግራ ገባኝ እኮ። ኦኬ ህፃን ነው ይምሮዬ። እኔ ወንድ ነው ብዬ ነው የማስበው እና እኔ አሁን ሴት ከሆነ አይመጣልም። አይ ቲንክ በአስራ ቤቶች ውስጥ ሌላ ሰው አስገባለን ይምሮ እንዴ በቃ ሌላ ሰው ይውረድና እኔ አልቻልኩም ወላሂ። አይ ቆይ አንዴ አይ ወላሂ እናውራ፣ አይታወቅም። ቆይ ኦርቶዶክስ ካለሽ ወይም ካለህ አውራ እንዴ። ቆይ ቁም ነገር ወላሂ ትምህርት ነው ይሄና ቀልሉን ተውና ኦርቶዶክስ አለሽ ወይም አለ ምን ሰላም አይደላችሁም እንዴ? አይ ወላሂ ይቅርታ ሰላም ነን፣ ግን ኮሜንት ላይ አወዛገቡና ነው ወንድሜ፣ ወይም ደግሞ እህት ኮሜንት ላይ አወዛገቡ ላይ እኮ እንደዚህ ናቸው። መጀመሪያም ዝም ብለው ነው ይቃጃሉ። ታውቃለህ እንትን ዝም ብለው ነው እኔ ገና አሁን እንትን ያልኩት። በቃ ይቅርታ እንደዛ ኮሜንቶች አለ ኮሜንቶች አልሰማቸውም ባለው ማለት ነው። ወይ ቪዲዮ ይስራውንም ይደበቅ ኢብራሂም ወደዛ ይደበቅ ነው የምልህ። እንቅፋት እየሆንክበት ሲያይ ጨንቀዋል መሰለኝ። እሺ ኤኒዌይ አሁን ኦርቶዶክስ ችግር የለም። በቃ ኢብራሂም ገብቷል፣ ተደብቋል። ኢብራሂም አሁን እኔ ጋር አወራ፣ ችግር የለም። ጥያቄ አለህ እስልምና ላይ? ስጠይቃችሁ እኮ እናንተ በቃ በስነ ስርዓት አላስረዳም አላችሁ። ወላሂ እናስረዳሃለን፣ ችግር የለውም ብራዘር፣ ወላሂ እናስረዳሃለን። እኛም እኮ አስረድተን አንተ ነህ ወደ ስድብ ሄድከው። ወረደ ደግሞ አሁን ምን ይሻላል? በቃ ከዚህ በኋላ እንዳይገባ ሌላ ክርስቲያን አስገቡ። አልመጣ ብሎኝ እኮ ነው ይምሩዬ እንጂ እኔ ወላሂ እንትን አይደለም። ኤኒዌይስ አይ ቲንክ ፍሎኪ ሙስሊም አይደለ? አዎ ቅድም ሰላም አለይኩም ብሎ ነበርና ጥያቄ ካለው ጠይቆ ይውረድ አይሻልም? ሰዓት እንዳይሄድብን ፍሎኪ ሀቢቢ ቶሎ በልና ጥያቄ አለ? ጥያቄ ነበረኝ። ሻባን ለጾም ስንት ቀን ሲቀሩ ነው ሻባን መጾም የሚቆመው? ፈትዋ ነው ሀቢቢ፣ የፈትዋ ሰፊ ጠይቅ ኢንሻአላህ። እሺ ንጽጽር ቤት ነው ያለን። ጀዛከላ። እሺ ቴዳ መጥቷና ቴዳ አስገቡት። ቴዳ የሚለውን አካውንት አስገቡት። ሞዴሬተር ኡስታዝ ጀማል ካላችሁ ኡስታዝ ጀማል፣ ኡስታዙና ካለ ኡስታዝ እና በቃ እኛ ብቻ እንቋጠረው። እሺ እህቶች አንዴ ተውት። ብዙ ሰው ሲቋጠር በጣም ስታክ እያደረገብን ስለሆነ ማለት ነው። እሺ ቴዳ ናውራው በቃ ችግር የለው። እንደዛ ከሆነ በቃ ኢብራሂም ላንተ ልተወገስ ነው ወይስ አንድ ሰው እንመድብ? በቃ ለገስ አንድ ሰው ብቻ አንድ ሰው አሲያ ካለሽ ወይ ሰላም ነው። አይ ዘህሩ ሰላም እኔ አለሁኝ፣ እኔ እቆጣጠራለሁ። በቃ ዘህሩ አንቺ ብቻ እሺ፣ ገዝቶ ሌላ ሰው ማንም እንዳይነካ ፕሊዝ። ከነካችሁት እንደቀድሞ ያስቸግረናል። እሺ ቴዳ ሰላም ብያለሁ። ቀጥል። እኔ ልቀጥል? ሻይ ባለፈው የሆነ ዲስከሽን አድርጌ ነበር ከኢብራሂም ጋር እና ከአንድ ኡስታዝ ጋር